ሰላም ሰላም ተማሪዎች ውድ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? እኛ አለን። በባለፈው የግሬድ 11 ኢኮኖሚክስ ቻፕተር 1 ጨርሰን ነበረ። ዛሬ ደግሞ በአዲስ ዩኒት አዲስ ርዕስ ይዘን መጥተናል ማለት ነው። ዩኒት 2 ማርኬት ስትራክቸር እና ዘ ዲሲዥን ኦፍ ፊርምስ የሚል ነገር በዚህኛው ቻፕተር እናያለን ማለት ነው። ስለዚህ ዩኒቱ አለ። ምናልባት ችግር ያላችሁ ያልገባችሁ ነገር ካለ ጥያቄ ምናምን ካላችሁ ኮሜንት ስር ጻፉልን። ለሌሎችም ማዳረሳችሁ እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ፣ ለሁሉም ሼር አድርጉ። ወደ ዛሬው ክላስ እንሂድ። በዚህኛው ዩኒት ማርኬት ስትራክቸር እና ዘ ዲሲዥን ኦፍ ማርኬት የሚል ነገር ነው የምናየው። አዲስ ነገር የለም። ማርኬት ስትራክቸር ዱ ዩ ሪሜምበር ግሬድ ቴንስ ስትማሩ ማርኬት ስትራክቸር አራት አይነት ማርኬት ስትራክቸር እንዳሉ ሰምራችኋል። ፐርፌክትሊ ኮምፒቲቲቭ ማርኬት፣ ፒውር ሞኖፖሊ ማርኬት፣ ሞኖፖላስቲካል ኮምፒቲሽን ማርኬት ኤንድ ኦሊጎፖሊ ማርኬት ማርኬት ስትራክቸር እንደሚባሉ አይታችኋል፣ ተምራችኋል ማለት ነው። አሁን ትንሽ የተጨመረበት ምንድን ነው? የፊርሞች ዲሲሽን ምንድን ነው? እዛም ላይ ነበረ። ሞራውን ኮስት ሾርት ረን ሎንግ ረን ላይ ምን አይነት አፌክት ያደርጋል የሚለውን ተጨምሮበት ነው የምናገኘው ማለት ነው። ስለዚህ እነዚህ ነገሮች ጀስት ማስታወስ ነው፣ ሪሜምበር ማድረግ ነው፣ ወደኋላ ተመልሳችሁ ማለት ነው። እሱ ነው የሚያሳየው እና የተለየ ነገር የለውም ማለት ነው። ስለዚህ በዛሬው ክላስ በዋናነት የምናየው ምንድን ነው? እነዚህ ማርኬት ስትራክቸሮች ናቸው። ማርኬት ስትራክቸርን ግሬድ ቴንን ማስታወስ ነው የሚጠበቅባቸው። አራት አይነት ማርኬት ስትራክቸሮች እንዳሉ ማርኬት ስትራክቸሮች በኤግዚስት ኤንድ ሴለርስ ኦር ኢንትሪ ኤንድ ኤግዚስት ላይ ምን አይነት እንትኖች ያሳያሉ የሚለውን ካራክተሮቻቸው እዚህ ጋር ተጽፎ ታገኙታላችሁ። ያው ግሬድ ቴንዝ ላይ ስለተምራችሁት ብዙም የሚያስቸግር ነገር ያለ አይመስለኝም እና ምንድን ነው የሚለውን ሪሜምበር ለማድረግ ማየት ትችላላችሁ እዚህ ጋር ተጽፎ ማለት ነው። ስለዚህ ወደ ግሬድ ቴንዝን ብትመለሱ ታገኙታላችሁ። እዚህ ጋር አስቀምጦታል ማለት ነው። ምን አይነት ባህሪ ያለው ማርኬቱ ምን አይነት ስትራክቸር ነው የያዘው፣ በሰዎች ዘንድ ምን አይነት ነው፣ ተጠቃሚዎቹ ምን ይመስላሉ የሚለውን፣ አቅራቢዎቹ ተጠቃሚዎቹ፣ ነምበር ኦፍ ሴለር ኤንድ ባየርስ፣ ፕራይስ ሜከር ናቸው ቴከሮች ናቸው ምናምን የሚለውን እያንዳንዱ ነገር እዚህ ጋር በቴብል በትንሹ ለማስታወስ ያክል አስቀምጦታል ማለት ነው። ሶ ቱዴይ ዊ ዲስከስ አባውት ፐርፌክት ኮምፒቲሽን ማርኬት። ፐርፌክት ኮምፒቲሽን ማርኬት፣ ፐርፌክት ኮምፒቲቲቭ ማርኬት የምንለው ወይም ፐርፌክት ኮምፒቲሽን ማርኬት ማለት ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ስለዚህ አት ዘ ኢንድ ኦፍ ዚስ ቶፒክ ስቱደንትስ ዊል ቢ አንደርስታንድ ዲፋይን ፎር ዲማንድ፣ ማርጂናል ሬቨኒው፣ ኮስት ኦፍ ዘ ፊርምስ ዋት ዳዝ ኢት ሚን አይደንቲፋይ ማድረግ አለባችሁ። በዚህኛው ቶፒክ ላይ ኢኩሊብረም ፊርሞቹ ቶታል ሬቨኒው፣ ቶታል ኮስት አፕሮችስ እንዴት ኢኩሊብረም ይደርሳሉ፣ ይሄ ካልኩሌት ማድረግ አለብን። ማርጂናል ሬቨኒው እና ማርጂናል ኮስት አፕሮቾች ደግሞ እንዴት ኢኩሊብረም ይደርሳሉ የሚለውን አዛይንት ፕራይስ ሌቭል ምን ይመስላል፣ ፕሮፊት ነው ሉዝ ነው የሚለውን ነገሮች አንደርስታንድ ታደርጋላችሁ ተብሎ ይጠበቃል በዚህኛው ቶፒክ ማለት ነው፣ በፐርፌክት ኮምፒቲሽን ማርኬት ላይ ማለት ነው። ስለዚህ ፐርፌክት ኮምፒቲሽን ማርኬት ያው ግሬድ ቴንዝን ሪሜምበር ማድረግ ነው የሚጠበቅባችሁ። ስለዚህ ወደኋላ ተመልሳችሁ ምንድን ነው የሚለው ማየት ነው። ስለዚህ ቅድም እንዳልነው ፐርፌክትሊ ኮምፒቲቲቭ ማርኬት ምን አይነት ባህሪ ያለው የሚለውን ትንሽዬ ሪቫይዝ እናድርግና እንሄድ። So the characteristics of perfectly competitive market implies every firm is significant as compared to market size, since the product is supplied by no means different from the products of supplied by other firms. ስለዚህ ፕሮዳክት ምንድን ነው? የመጀመሪያው ካራክተርስ ኦፍ የፐርፌክትሊ ኮምፒቲቲቭ ማርኬት ኦር ፐርፌክት ኮምፒቲሽን ማርኬት ኢዝ ሆሞጂነስ። ፕሮዳክት ኢዝ ሆሞጂነስ ብለናል። አይደንቲካል ነው ወር ሆሞጂነስ ነው ብለናል። ስለዚህ አንድ ፊርም ይዞ ኤቭሪ ፊርሞች ሴም ናቸው። ስለዚህ በማርኬት ሳይዝ ሊሆን ይችላል፣ በፕሮዳክቶቻቸው አንዱ ማርኬት ከሌላው ማርኬት በምንም ሊለይ አይችልም ማለት ነው። ተመሳሳይ ኢች ኢንዲቪጁዋል ፊርም ካኖት ዲተርማይን ዘ ፕራይስ ኦፍ ዘ ጉድስ ኤንድ ዘ ሰርቪስ ኢን ሰፕላይ ኦፍ ዘ ማርኬት። ስለዚህ እዚህ ጋር ምንድን ናቸው ማለት ነው?
ሰፕላዮች ፕራይስ ሜከሮች ናቸው ማለት ነው። ፕራይስ ሜከር ነው ብለን ጽፈናል። ተምራችኋል። ማስታወስ ነው የሚጠበቅባቸው ወደኋላ። ማንኛውም ፊርም አንድ ኢንዲቪዥዋል የሆነ ፊርም ካኖት ኢንፍሉንስ ፍሮም ዘ ማርኬት ብለናል። አንድ ፊርም ተነስቶ ተጽዕኖ ማድረግ አይችልም ማርኬቱ ላይ ማለት ነው። ቢኮዝ ፕራይስ ቼንጅ ማድረግ አይችልም፣ መቀያየር አይችልም። የማይችልበት ኬዝ ደግሞ ምንድን ነው? እሱ የሚመስል ብዙ ፕሮዳክቶች የያዙ ፊርሞች ስላሉ ተመሳሳይ ነው አፌክት ማድረግ አይችልም ማለት ነው። ኢን ዚስ ማርኬት ፕራይስ ኦፍ ጉድስ ኤንድ ሰርቪስ አር ዲተርማይንድ ባይ ዘ ኢንተራክሽን ኦፍ ኦል ኮንሱመር ኤንድ ፕሮዳክትስ ኢን ዘ ማርኬት። በዚህኛው ማርኬት ላይ የኮንሱመሩም የፕሮዲውሰሩም ኢንተራክሽን አለ። ሁሉም ነው የሁሉም አስተዋጽኦ አለበት ማለት ነው። ሁሉም ኢንተራክሽን ያደርጋሉ። ስለዚህ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ኮንሱመርም ፕሮዲውሰርም ፉል ኢንፎርሜሽን አላቸው ብለናል። ፉል ኢንፎርሜሽን አላቸው፣ ስለ እቃው ሙሉ መረጃ አላቸው፣ ስለ እቃ አንደርስታንድ ማድረግ ይችላሉ ማለት ነው። ስለዚህ አቅርቦትም ላይ አንድ ፊርም ተነስቶ ተጽዕኖ ማድረግ አይችልም ማለት ነው። ኢንተራክሽን ኦፍ ዲማንድ ኤንድ ሰፕላይ ፎርስስ። ስለዚህ የሁለቱ የዲማንድ እና የሰፕላይ ፎርሶች ፕራይስን ሜክ ያደርጉታል ማለት ነው። ፕራይስን ሜክ ያደርጉልናል፣ ይቀይሩልናል ማለት ነው ፕራይስን። ባጭሩ ፐርፌክትሊ ኮምፒቴቲቭ ማርኬትን ለመረዳት ሞር ኤክስፕሬስ ያደርግላቸዋል። ማርኬት ስትራክቸር ኢንግሪዲየንትስ በደንብ ተምራችኋል። ባጭሩ ፕሮዳክቱ ተመሳሳይ የሆነ አንድ ፊርም ተነስቶ ተጽዕኖ ማድረግ የማይችልበት ማርኬት ነው። ስለዚህ የኢንትራክሽን ነው የዲማንድ እና ሰፕላይ ፎርሶች ኢንትራክሽን። በዚህ ምክንያት ፕራይስ ሜክ የሚያደርጉላችሁ ዲማንድ እና ሰፕላዮች ናቸው፣ ወይም ማርኬቱ ራሱ ቤዝድ ያደርጋል ማለት ነው፣ ይሰራል ማለት ነው። ስለዚህ ዲማንድ እና ረቨኒው ፈንክሽንን በዚህ አይተናል። ካስታወሳችሁ ዲማንድ ኤንድ ረቨኒው ፈንክሽን ምን ይመስላሉ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ የሚለውን ግሬቴንሱን አይታችኋል ማለት ነው። ይሄኛው እንትኖች ደስ የሚለው ማስታወስ ብቻ ነው የሚጠበቅባቸው፣ ወደኋላ ተመልሳችሁ ለማስታወስ ነው ያክል ነው። እና ቤዝድ ኦን በፕራይስ ኤንድ ኳንቲቲ ቤዝድ አድርጎ በፐርፌክትሊ ኮምፒቴቲቭ ማርኬት ላይ መንደዳቸው የሚለውን ግራፍ ስሉ ያሳየናል ማለት ነው። ካስታወሳችሁ ግሬቴንዙ ላይ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ዲማንድ ምን አይነት ነው ብለናል? ሆሪዞንታል ነበር። ስለዚህ ፕራይስ ከዲማንድ ጋር እኩል ነው። ዲማንድ ኢዝ ኢኳልስ ቱ አቨሬጅ ረቨኒው ኤንድ ማርጂናል ረቨኒው ብለናል። ስለ እነዚህ ነገሮች አውርተን ነበረ። አሁንስ ምን የተለየ ነገር አለ የሚለው እንስቲ። ስለዚህ በታችኛው ፕራይስ ዋይ አክሲሳችን ፕራይስ ነው፣ ኳንቲቲያችን ደግሞ ኤክስ አክሲስ አድርገን እንነሳ። ፓናል ኤ ሪፕሬዘንት ኢንዱስትሪ ኤንድ ፓናል ቢ ሪፕሬዘንት ኬዝ ኦፍ ዘ ፊርምስ። ስለዚህ ኢንዱስትሪ ኤ እና ቢ አሉን ማለት ነው። ዛት ሚንስ ኢንዱስትሪ እና ፊርሞች አሉን ማለት ነው። ስለዚህ ኢንዱስትሪ እና ፊርም ይለያል። ፊርም የሲንግል ነው። ኢንዱስትሪ ማለት አጠቃላይ የፊርሞች ስብስብ ማለት ነው። ስለዚህ በሱ ኬዞች ፓናል ቢ ፊርም ነው፣ ፓናል ኤ ደግሞ ኢንዱስትሪ ነው ማለት ነው። ማርኬት ዲማንድ ከርቭ ዲማንድ ነው። ዲማንድ ማርኬት ዲማንድ ከርቫችን ዲማንድ በመባል ይታወቃል። ማርኬት ሰፕላይ ከርቫችን ደግሞ ሰፕላይ በመባል ይታወቃል። ታውቁታላችሁ። the point which the market demand and the supply curves interact with each other is equilibrium point. equilibrium point ሁለቱ ኢንተራክት የሚያደርጉበት ማናማ ዲማንድ እና ሰፕላይ ኢንተራክት የሚያደርጉበት ቦታ ምን ይባላል? ኢኩሊብሪየም ፖይንት ይባላል ማለት ነው። the price at the levels equilibrium price and quantity equilibrium። ኳንቲ ደግሞ እኩል ከሆነ ከፕራይስ ፕራይሱ ፕራይስ ኢኩሊብሪየም ይባላል፣ ኳንቲ ደግሞ ኳንቲ ኢኩሊብሪየም ይባላል ማለት ነው። all firm receive the price perfectly competitive market. as a result perfectly competitive market the firms are the price takers. ፊርም እዚህ ጋር ምንድን ነው ማለት ነው? ፕራይስ ቴከር ነው። ኢንዱስትሪ ፕራይስ ሜከር። ምናልባት ኢንዱስትሪዎች ሰብሰብ ካሉ የሜከርነት ባህሪ ይይዛሉ ማለት ነው። ፊርሞች ብቻቸው ከሆኑ ደግሞ ስቴከር ይሆናሉ። እንትኑ ኢንዱስትሪ ሜከር ሊሆን ይችላል ማለት ነው። this implies every individual firm such market faces horizontal demand curve። ስለዚህ ፊርሞች ምን አይነት ዲማንድ ከርቭ ይኖራቸዋል ማለት ነው? ሆሪዞንታል ዲማንድ ከርቭ ማለት ነው። indicate the firms can sell whatever quantity goods
ማርኬት ዲማንድ ፕራይስ ስለ ፕራይሱ ምንም ሊሆን ይችላል። ዲማንድ ከርቫችን ግን ሆሪዞንታል ነው። ቢኮዝ ፉል ኢንፎርሜሽን ቢትዊን ፕሮዲውሰር ኤንድ ኮንሱመር በሁለቱም መካከል ፉል ኢንፎርሜሽን ስላለ ዲማንድ ከርቫቸው ሆሪዞንታል ይሆናል። ሲንግል የሆነው ወይም ፊርም ላይ ማለት ነው። ምናልባት ማርኬት ላይ ሲሆን ታትሚስ ኢንዱስትሪ ላይ ሲሆን ኢንዱስትሪ ላይ ፕራይስ ሜከርነት ባህሪ ይይዛሉ ማለት ነው። ፊርሞች ኢንዱስትሪዎች ፕራይስ ሜክ ያደርጋሉ ማለት ነው። ምን ይመስላል እስቲ ግራፊካሊ ስትመለከቱ ስ ኢንዲቪዥዋል የሆነ አንድ ሲንግል ፊርም ነው። አንድ ሲንግል ፊርም ሲሆን ዲማንድ ሆሪዞንታል ይሆናል ማለት ነው። ሆሪዞንታል ነው፣ የሚቀየር ነገር የለውም ማለት ነው። ስለዚህ ዛት ሚንስ ዲማንድ ከማጋ እኩል ነው ማለት ነው፣ ከፕራይስ ጋር። ፕራይስ እኩል ይሆናል ከአቬሬጅ ረቨኒው። አቬሬጅ ረቨኒው ኢኳል እሱ ከማርጂናል ረቨኒው ጋር። አፕሮቾቹ ጋር ስንገባ ደግሞ በደንብ ግልጽ ሆኖ ታይቷላችሁ ማለት ነው። ኢንዱስትሪ ላይ ሲሆኑ ሜክ የማድረግ ባህሪ ያላቸው ብለናል። ፕራይስ ሜከር የማድረግ ኢንዱስትሪዎች ወይም ማርኬቶች ሜክ ያደርጋሉ ፕራይስ ማለት ነው። እዚህ ጋር ደግሞ ፕራይስ ምንድነው? ቴከሮች ናቸው ፊርሞች። ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ቴከር ነው። አንድ ፊርም ተነስቶ ሜክ ማድረግ አይችልም። ቢኮዝ ሴም የሆነ ኢንፎርሜሽን ፕሮዳክት ሆሞጂነስ ስለሆነ በዛ አማካኝነት አንድ ፊርም ተነስቶ ፕራይስን ሜክ ማድረግ አይችልም ፐርፌክትሊ ኮምፒቴቲቭ ማርኬት ላይ። ኢንዱስትሪ ሲሆኑ ወይም ደግሞ ማርኬቶች ሲሆኑ ማርኬቱ ራሱ ሜክ የማድረግ እድል አለው ማለት ነው። ስለዚህ በዚህ አማካኝነት የሰፕላይ የራሱ ግራፍ ይዛል፣ ዲማንድ ደግሞ የራሱ ግራፍ ይዛል። ስለዚህ ሁለቱ ክሮስ የሚያደርጉበት ቦታ ኢኩሊብሪየም ፖይንት እንለዋለን ማለት ነው። ኢኩሊብሪየም ፖይንት ይባላል ማለት ነው። ስለዚህ ማርኬት እና ፊርም እያላችሁ ነው መለየት ያለባቸው። አሁን ፐርፌክትሊ ኮምፒቴቲቭ ማርኬት ብላችሁ ስታጠኑ ወይም ደግሞ ኢንዱስትሪ ስትሉ ፕራይስ ኢንዱስትሪ ላይ ማርኬቶች ወይም ደግሞ ኢንዱስትሪዎች ፕራይስ ሜክ ያደርጋሉ። በዚህ ላይ ደግሞ ሲንግል የሆኑ ፊርሞች ደግሞ ፕራይስ ቴከሮች ናቸው ማለት ነው። ይህን ነው ለመያዝ ሞክሩ በዚህኛው ፖይንት ማለት ነው። ባጭሩ የሁለቱ ልዩነት እንደዚህ ያሳያል ማለት ነው። እንደ ኤግዛምፕል እዚህ ጋር ያስቀመጠው ነገር አለ። ኳንቲቲ አለ። this is quantity, this is price የአንድ ኳንቲቲ ዋጋ። ስለዚህ ፕራይስ ምንድነው ማለት ነው? ኮንስታንት ነው። ፕራይስ ኮንስታንት ከዲማንድ ጋር ተመሳሳይ ስለሆነ አንድም ሁለትም ሶስትም አራትም በገዙ ዋጋው 10 ነው ማለት ነው። ቶታል ሬቨኒው ማለት ደግሞ ፕራይስ ሲባዛ በኳንቲቲ ማለት ነው። ስለዚህ ኪቡ ሲባዛ በፒ ማለት ነው። ስታባዙ 0 ሲባዛ በ10 እያላችሁ መስራት ነው። ማርጂናል ሬቨኒው ደግሞ ማለት ነው ቼንጅን ቶታል ሬቨኒው ኦቨር ቼንጅን ኳንቲቲ ማለት ነው። ስለዚህ በዚህ መስራት ይቻላል ማለት ነው። እዚህ ጋር 10 የሆነበት ኬዝ ምንድን ነው የሚያሳየው? ዲማንድ ከማጋ እኩል ነው ከፕራይስ ጋር እኩል ነው። ፕራይስ ከማጋ እኩል ነው ከአቬሬጅ ሬቨኒው። አቬሬጅ ከማጋ እኩል ነው ከማርጂናል ሬቨኒው። ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ማለት ነው። ይህን ሪሌሽንሺፕ ያሳያል ማለት ነው። በአጭሩ ይሄ ቼንጅ እያደረጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይህ ግራፍ ያሳያችኋል። ይችኛው ካልኩሌት ስትሰሩ ቶታል ሬቨኒዋችን እንደዚህ ይሆናል ማለት ነው። ቶታል ሬቨኒው ምን ይሆናል? እየጨመረ ይመጣል። ከዜሮ ተነስቶ 10 20 30 40 እያለ እየጨመረ መጣ ማለት ነው። ቶታል ሬቨኒዋችን ይጨምራል። ማርጂናልችን ምን ይሆናል ማለት ነው? ኮንስታንት ይሆናል። ቢኮዝ ገና ስንነሳ ምን ብለናል? ዲማንድ እኩል ይሆናል ፕራይስ እኩል ይሆናል አቬሬጅ ሬቨኒው እኩል ይሆናል ማርጂናል ሬቨኒው። ስለዚህ አራታቸውም ተመሳሳይ ስለሆኑ ውጤቱ ተመሳሳይ መሆን አለበት። ማርጂናላችንም ተመሳሳይ ይሆናል። ዛት ሚንስ ግራፉ ምን ይሆናል ማለት ነው? ዲማንድ ሆሪዞንታል ይሆናል ማለት ነው። የሚያሳያችሁ ይሄ ነው ማለት ነው። ግራፉ የቀደመው ካልኩሌሽን ያሳያል ማለት ነው። 10 ነው ሁላቸውንም። ስለዚህ ኮንስታንት ይሆናል ማለት ነው። ሁላቸውም ተመሳሳይ ናቸው። ሆሪዞንታሊ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ዲማንድ፣ አቬሬጅ ሬቨኒው፣ ፕራይስ፣ ማርጂናል ሬቨኒው ሆሪዞንታል ይሆናሉ ማለት ነው። ኢዚ ቱ አንደርስታንድ በትንሹ ለመረዳት በቀላሉ መረዳት ትችላላችሁ። ሆሪዞንታል የሆነበት ኬዝ ደግሞ እናንተ ቼንጅ ማድረግ አትችሉም። ፕራይስ መቀየር አንድ ፊርም ተነስቶ ፕራይስን ቼንጅ ማድረግ አይችልም። ሜከር ነው ተመሳሳይ ፕሮዳክት ስለሚመረት ማለት ነው።
እንደዚህ ስዕሉ የሚያሳዩ ያ ነው ማለት ነው። ከየትም መጣ እኩል ይሆናሉ እንዴት ነው ከተባለ በዚህ መስራት እንችላለን። የጀነራል ፎርሙላዎችም ስላሉ በዚህ ማየት ትችላላችሁ። ገቢ እንዴት እንሰራለን? ዛት ሚንስ ቶታል አማውንት ኦፍ ረቨኒው አይደለ? ቶታል አማውንት ኦፍ ሪሲቭ ፍሮም ሴሊንግ ፕሮዳክትስ። ረቨኒው ማለት ገቢ ነው። ገቢ ኬት ይመጣል? ኢትስ ሴሊንግ ኢትስ ፕሮዳክት። የሆነ ነገር ሽጣችሁ ነው የምትቀበሉት ነገር ነው። ስለዚህ ፕራይስ አለ፣ የምትሸጡት እቃ ዋጋ አለ፣ ሲባዛ በዋጋው በብዛቱ ማለት ነው። ስታባዙ ቶታል ረቨኒው ማለት ነው። አቬሬጅ ረቨኒው ማለት ደግሞ አቬሬጅ ነው። አቬሬጅ ማለት ደግሞ አጠቃላይ ከሸጣችሁት ወይም ከገቢያችሁ ሲካፈል ለመጠኑ ብዛት ማለት ነው። ሶስት ተካፍሎ ይሰጣችኋል። ስለ ኳንቲቲን በኳንቲቲ ካንስል ሲሆን ፕራይስ ይቀራል ማለት ነው እዚህ ጋር ማለት ነው። ማርጂናል ረቨኒው ማለት ቼንጅ ነው። ቼንጅ ቶታል ረቨኒው ኦቨር ቼንጅ ኳንቲቲ ማለት ነው። ስለዚህ ሶስቱ እኩል መሆናቸውን እዚህ ጋር ያሳያል ማለት ነው። የሶስታቸው ሪሌሽን በዚህ በፎርሙላም ማወቅ ትችላላችሁ፣ በካልኩሌሽንም ሰርታችሁ ማውጣት ትችላላችሁ። ፐርፌክትሊ ኮምፒቲቲቭ ማርኬትም ላይ እኩል ነው እንደሆኑ በቲዮሪ ዘንድም ተጽፎ ታገኛላችሁ ማለት ነው። ጀስት ረመንበር ለማድረግ ነው ማለት ነው። አዲስ ነገር ሌላው የተጨመረው ምንድነው? ኮስት ነው እዚህ ላይ። ምናልባት ከ10ኛ ክላስ ትንሽ ተምራችኋል ኮስት፣ ግን ከማርኬት ስትራክቸር ላይ ኮስት አልነበረም። ረቨኒው ብቻ ነው ያያችሁት። ረቨኒው ስለ ገቢ ብቻ ነው አውርታችሁ የመጣችሁት እና አሁን ደግሞ ኮስት እንጨምሮበታል። ኮስት ምን አይነት ነው? ኮስት ታውቃላችሁ። ስለ ኮስት በደንብ ተምራችኋል። ቶታል ኮስት፣ ቶታል ፊክስድ ኮስት፣ ቶታል ቫሪያብል ኮስት፣ ቶታል አቬሬጅ ኮስት፣ እያንዳንዱ ነገሮችን ስለ ኮስቶች አውርተን ነው የመጣነው እና የተለየ ነገር የለውም። ግን ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ምን ይመስላል፣ ወሩ ፐርፌክት ኮምፒቲሽን ማርኬት ላይ ምን አይነት እንትን ይዛል የሚለውን ለማስታወስ ያክል ከኮስት ጋር ምን አይነት ሪሌሽንሺፕ አለ የሚለውን ለማየት ነው። አቬሬጅ ቶታል ኮስት ከርቭ ዩ ሼፕ ነው ይላል። አቬሬጅ ቶታል ኮስት ዩ ሼፕ ክሬት ያደርጋል። ቢኮዝ ቶታል ኮስት ኦቨር ኳንቲቲ ብለን ነው የምንሰራው እና አቬሬጅ ቶታል ኮስት ሰሚሽን ኦፍ አቬሬጅ ኮስት። አቬሬጅ ቶታል ኮስት ሚንስ የቶታል ኮስትን ኦቨር ኳንቲቲ ብለን የምንሰራበት ማለት ነው። ስለዚህ ቴንስ ቱ ፌል ዘ ፈርስት፣ መጀመሪያ ምን ያደርጋል? ፌል ያደርጋል። ቢኮዝ ረቨኒው እየጨመረ ስለሚመጣ መጀመሪያ አካባቢ ስቴጅ ኦፍ ፕሮዳክሽን ስትማሩ የኮስት አካባቢ መጀመሪያ ላይ ወጪያችሁ እየቀነሰ ነው የሚመጣው። ከዛ ተመልሶ ራይዝ ያደርግባቸዋል። ስለዚህ በዚህ አማካይነት ፈርስት ታይም ኢትስ ፌል፣ ኮስታችሁ ምን ይሆናል? ይወድቃል። ዘን ራይዝ ያደርጋል። ተመልሶ ራይዝ ያደርግና ዩ ሼፕ ክሬት ያደርጋል ማለት ነው። ስለዚህ አውትፑት ይጨምራል። አውትፑት ሲጨምር ደግሞ በተለያየ ነገሮች ወጪ ይበዛባቸዋል። ወጪ ተመልሶ ራይዝ ያደርጋል ማለት ነው። መጀመሪያ ለማምረት የምታወጡት ወጪ አለ። በዛ አማካኝነት ሀይ ነበር ወጪያችሁ፣ መሸጥ ሲጀምሩ ይቀንስላችኋል፣ ፕሮፊቴብል ትሆናላችሁ፣ ተመልሶ ራይዝ ያደርግባችኋል ማለት ነው። ኢንኬዝ ኦፍ ዛት ዩ ሼፕ ክሬት ያደርጋል ማለት ነው። ማርጂናል ኮስት ከርቭስ ፌል ብራይትሊ ፈርስት ኤንድ ራይዝ። ተመሳሳይ ነው። ኮስቶች ተመሳሳይ ቅርጽ ይዛሉ፣ ዩ ሼፕ ናቸው። በተለይ ማርጂናል ኮስት፣ አቬሬጅ ኮስቶች፣ እንደዚህ አይነት ኮስቶች ዩ ሼፕን ክሬት ያደርጋሉ። ሌሎችን ኮስቶች አሉ ማየት ይቻላል ማለት ነው። እንደዚህ አይነት ክሬት ያደርጋሉ ማለት ነው። ዩ ሼፕ ነው። ፈርስት ላይ ዲክላይን ያደርጋሉ፣ ከዛ ተመልሶ ራይዝ ያደርጋሉ። ፈርስት ዲክላይን ያደርጋሉ፣ ተመልሶ ራይዝ ያደርጋሉ ማለት ነው። ስለዚህ በተለያየ ምክንያት ያው ኮስቶች ራይዝ ሊያደርጉ ይችላሉ ተመልሶ ማለት ነው። ፌል አድርገው ተመልሶ ራይዝ ያደርጋሉ ማለት ነው። ስለዚህ እንደ ረመንበር ለማድረግ ያክል ነው እንጂ ኮስት ተምራችኋል። ግሬድ ቴንዝ ሙሉ ኮስት ኦፍ ቲዮሪ ኦፍ ኮስትን በደንብ አንደርስታንድ ያደርጋል። ስለነዚህ ኮስቶችም ለምን ዩ ሼፕ ሆኑ በምን ኬዝ ነው የሚለው አንደርስታንድ ማድረጉን ረመንበር ለማስታወስ ያክል ነው እዚህ ጋር የተጻፉት ማለት ነው። ግን ማርኬት ስትራክቸር ላይ ምን ይመስላሉ የሚለውን በደንብ እናያቸዋለን ማለት ነው። እንደ ኖት እዚህ ጋር ተጽፎላችሁ ታገኛላችሁ። 2.4 ላይ ከቅድሙ ማርጂናል ኮስት እና አቬሬጅ ኮስት ማለት ነው። ይሄኛው በዚህኛው ፖይንት ምንድን ናቸው የሚለውን ተጽፎ ታገኙታላችሁ ማለት ነው። ኖትስ እንደ ኖት ዌን አቬሬጅ ኮስት ዲክላይን፣ አቬሬጅ ኮስታችሁ ሲወድቅ ማርጂናል ኮስት ሌዛን አቬሬጅ ኮስት። ስለዚህ ዛት ሚንስ ፈርስት ስቴጅ ምንለው ማለት ነው። የመጀመሪያ ስቴጅ ላይ ማርጂናል ፌል ሲያደርግ አቬሬጅን ፌል ያደርጋል ማለት ነው። ግን ያንሳል። ማያንሳል ማለት ነው ማርጂናል ከስር ይሆናል ማለት ነው። ከዛ ዌን አቬሬጅ ኮስት ኢንክሪዝ ማርጂናል ኮስት ግሬተር ዛን አቬሬጅ ኮስት ዛት ሚንስ ይታጠፋል፣ በላይኛው ይሆናል ማለት ነው። ኮስታችን
እየጨመረ በሄደ ቁጥር ማርጂናል ራይዝ ያደርጋል። ስቴጅ 3 ማለት ነው። ስቴጅ 3 ነው። ስቴጅ 3 ዛት ክሮስ የሚደራረግበት ሁለቱ እኩል የሚሆንበት ቦታ ደግሞ አቨሬጅ ኮስታችን ሚኒመም የሚደርስበት ቦታ ነው። ሚኒመም ፕሌስ ነው። አቨሬጅ ኮስት ኢዝ ዘ ሴም አስ ሚኒመም ዛት ሚንስ ዘ ማርጂናል ኮስት ኢኳልስ አቨሬጅ ኮስት። አቨሬጅ ኮስት እና ማርጂናል ኮስት እኩል የሚሆንበት ቦታ ሚኒመም ፖይንት ይባላል። ማክሲመም ሜይ ቢ ለኮስት ማክሲመም ማለት ትንሽ ቢከብድም አቬሬጃችን ከዚህ በኋላ የሚጨምርበት የለም። ትልቁ ኮስት ሚኒመም የሚታጠፍበት አቬሬጅ ኮስታችን እዚህ ጋር ነው ማለት ነው። ይሄ ምን ይባላል? ሚኒመም ፖይንት ይባላል ማለት ነው። ሚኒመም ፖይንት ኦር ማክሲመም ፖይንት ኦፍ አቬሬጅ ኮስት ማለት ነው። ቅድም ያየነው ማለት ነው። ይህን ያሳያል ማለት ነው። ፐርፌክትሊ ኮምፒቴቲቭ ማርኬት where firm faces perfectly elastic demand curve is products. Buyer are willing to buy any number of units of output from the firm market price when the firm chooses what quantity to produce. Then the quantity along the price prevailing the market of output and input. We determine the total revenue, total cost and ultimate level of profit. ስለዚህ እዚህ ጋር ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ስለ ኮስት ነው እያወራ ያለው። ኮስት ማለት ፕራይስ ማለት ነው። ፕራይስ ወጪውን ነው የሚያወራው። ባየር የፈለገውን መግዛት የሚችልበት ቦታ ነው። ስለዚህ ፕራይስ ሜክ ተደርጎ ተቀምጦለታል። ፕራይስ አንድ ፊልም ተነስቶ ማርኬት ፕራይስ ቼንጅ ማድረግ ስለማይችል እንደፈለገ መግዛት ይችላል። ስለዚህ ሲገዙ ምን ታገኛላችሁ ማለት ነው? ፕሮፊት የሚባል ነገር አለ። አንድ ፕሮዳክት የሚሰራው ፕሮፊት አለ። ዛት ሚንስ ፕሮፊት ከመስራቱ ደግሞ ምን አለ? ቶታል ሬቨኒው እና ቶታል ኮስት ቼንጅ ማወቅ አለብን። አጠቃላይ ወጪያችን እና አጠቃላይ ገቢያችን መስራት አለብን። ከዛ በኋላ ነው ፕሮፊት የምናውቀው። ፕሮፊት ከሌላችሁ አስሩ ማለት ነው። ምን ያደርግላችኋል? ትርፍ ከሌለ መስራቱ ማለት ነው። ስለዚህ ፕሮፊት ማለት ደግሞ ማለት ነው ቶታል ረቨኒው ሲቀነስ ቶታል ኮስት አጠቃላይ ገቢያችሁ። ቶታል ረቨኒው ደግሞ እንዴት ይሰራል? ፕራይስ ሲባዛ በኳንቲቲ ማለት ነው። ሲቀነስ ቶታል ኮስት ደግሞ ማለት ነው ፕራይስ ሲባዛ ኳንቲቲ ፕሮዲውስ የምታመርቱት ፕራይስ አለ ሲባዛ ኳንቲቲ አለ ፕሮዲውስ ነው። ሲቀነስ አቨሬጅ ኮስት ሲባዛ ኳንቲቲ ፕሮዲውስ የምታወጡት ኮስቶች ደግሞ አሉ። አጠቃላይ ኮስታችሁ ማለት ነው ቶታል ኮስት እያንዳንዱ መደመር ይቻላል። ባይ ዘ ዌይ ቶታል ኮስታችሁን መደመር ትችላላችሁ። ግን ፕሮዳክቱን ለማውጣት ያወጣችሁት ወጪ አለ። ዛት ኢዝ ኮስት። ኮስት ራሱን የቻለ አንድ ፕሮዳክት ሲባዛ በኳንቲቲ ማለት ነው። አንድ ፕሮዳክት ለማምረት ስንት አመጣችሁ የሚለውን መስራት ትችላላችሁ። ወይ ኦን አቨሬጅ ነው እዚህ ጋር የወሰደው፣ በዛ መስራት ትችላላችሁ ማለት ነው። ሶ በዚህኛው ማግኘት ይቻላል ማለት ነው። ሾርት ረን ላይ ኢኩሊብሪየም ፊርም እንዴት ክሬት ይደረጋል? ስለዚህ ሾርት ረን ማለት ምን ማለት ነው የሚለውን ግሬት ቴንስስ ዲዩ ሪሜምበር። ሾርት ረን ማለት አትሊስት ዋን ኢንፑት ኦፍ ፕሮዳክሽን ምንድነው ብለናል? ፊክስ ነው ብለናል። ሾርት ረን ላይ ቢያንስ አንድ ኢንፑት ኦፍ ፕሮዳክሽን ከምንላቸው ኢንፑት ኦፍ ለማምረት ኢንፑቶች ምንድነው ፕሮዳክሽን ለማምረት የምንጠቀማቸው ግብአቶች ቢያንስ አንዱ ምንድነው ብለናል? ፊክስን ነው ብለናል። ሌሎቹ ቫሪያብል ሆኑም ፊክስን ነው ብለናል ማለት ነው። በትንሹ ኢንፑት ኦፍ ፕሮዳክሽን ከምንላቸው ላበር እና ካፒታል ውስጥ ካፒታል ምንድነው? ፊክስን ነው ማለት ነው። ላበሮች ቼንጅ ሊሆኑ ይችላሉ ማለት ነው። ሎንግ ረን ላይ ደግሞ ምንድነው? ኦል ኢንፑት ኦፍ ፕሮዳክሽን ካን ቢ ቫሪድ። ኢንፑት ኦፍ ፕሮዳክሽን ምንድነው? ቫሪድ ነው ሁሉንም ማለት ይቻላል። እዛ ላይ ቼንጅ የሚደረጉ ናቸው። there is no fixed time that can be marked on the calendar to separate short run from long run. calendar separate short run from long run. ስለዚህ no fixed time can be marked calendar to separate short run from long run እዚህ ላይ ማለት ነው። short run and long run distribution vary from industry to another. በኢንዱስትሪዎች በሚመራ እንጂ ካላንደር የለውም ማለት ነው። ሰፓሬት የሚያደርግ ሾርት ረን እና ሎንግ ረን የሚል እዚህ ጋር አይገልጽልንም ማለት ነው። ስለዚህ ሁለት አይነት አፕሮቾች አሉ። ቶታል ረቨኒ እና ቶታል ኮስት አፕሮች የሚባሉ እና ማርጂናል ረቨኒ እና ማርጂናል ኮስት አፕሮች የሚባሉ አሉ። እነዚህ ነው ቤዝ የምናደርጋቸው። ኮስት ላይ አዲስ ተጨመሩ የምንለው ምናልባት ማርኬት ስትራክቸር ላይ አዲስ ነገር አይደሉም። ከማርኬት ስትራክቸር ላይ ኮስት አድ ስለተደረገ እነዚህ አፕሮቾች ተጨምረዋል ማለት ነው።
ምንድናቸው የሚለውን ለማየት ያክል ቶታል ረቨኒው እና ቶታል ኮስት አፕሮች አንደኛው አፕሮቻችን ነው። ማሪጂናል ረቨኒው እና ማሪጂናል ኮስት አፕሮች ሌላኛው አፕሮቻችን ነው ማለት ነው። ኮምፒቴቲቭ ማርኬት ሾርት ረን በሁለት እያየው ነው ማለት ነው። ሾርት ረን ላይ ነው ያለ ነው። ገቢያችን ምን ይመስላል፣ ኮስታችን ምን ይመስላል፣ ማሪጂናል አዲሽናል የምንለው ወጪና ገቢ ምን ይመስላል የሚለውን በዚህኛው ፖይንት ያያል ማለት ነው። the compliance to revenue and cost function competitive firm in order to determine the amount of goods and service that the firm has to produce at a given market price in order to maximize or minimum ማለት ነው። that means any firms it is important for produce the goods and services it gets the objective or the goal of profit maximization or minimum losses ማለት ነው። አላማቸው ምንድን ነው? ማክሲመም ፕሮፊት ለማግኘት ነው እና ሚኒመም ሎስስ ትንሽዬ ወጪ ብቻ እንዲኖርባቸው የሚፈልጉት እና ኦብጀክቲቭ ናቸው። ቶታል ረቨኒው ቶታል ኮስት አፕሮች ምንድን ነው የሚለውን ፐርፌክትሊ ኮምፒቲቲቭ ፊርም can sell as a large quantity as it wishes as long as accept the prevailing market price. Total revenue is going to increase as the firm sell more depending on the price of products and the number of units sold. Total revenue form perfectly competitive firms a straight line sloping ups. The slope is equal to the price of the goods. Total cost also slope up. But with curvature as shown. ስለዚህ ፐርፌክት ኮምፒቲቲቭ ማርኬት ላይ ማርኬት ፕራይስ ምናውቃታለች። ማርኬቱ ነው ፕራይስ የሚያደርግልን እኛ እቃ ስለሸጥን አይደለም። ቶታል ረቨኒው ከርቫችን እዚህ ጋር ምን ይሆናል ማለት ነው? ቶታል ረቨኒው ከርቫችን ስትሬት ይሆናል ማለት ነው። ኢንክሪዝ ያደርግልናል ማለት ፕሮዳክት በሸጥን ቁጥር ማለት ነው። ስለዚህ ቶታል ረቨኒው ከርቫችን ዲፔንድ የሚሆነው ምን ላይ ነው ማለት ነው? ፕራይስ ኦፍ ጉድስ ላይ ነው። ፕራይስ ኦፍ ጉድስ ቢኮዝ ቶታል ረቨኒው ካልኩሌት ታውቃላችሁ ፕራይስ ታይምስ ኳንቲቲ ነው። ፕራይሱ በጨመረላችሁ ቁጥር የእናንተ ፕሮፊቴብል እየጨመረ ይመጣል ማለት ነው። ስለዚህ ማርኬት ፕራይስ ላይ ዲፔንድ ይሆናል ማለት ነው። ማርኬት ፕራይስ በጨመረ ቁጥር የእናንተ ረቨኒያችሁ ይጨምራል ማለት ነው። ፖዘቲቭ የሆነ ሪሌሽንሽፕ ስላላችሁ ይጨምራል ማለት ነው። ስለዚህ ኢት ዲፔንዲንግ ኦን ዘ ፕራይስ ኦፍ ፕሮዳክት ኤንድ ዘ ነምበር ኦፍ ዩኒት ሶልድስ። ስለዚህ ኳንቲቲም ላይ ቤዝድ ያደርጋል ማለት ነው። ስንት ነው የምትሸጡት ኳንቲቲ። ኳንቲቲያችሁን ከጨመረ ረቨኒያችሁን ይጨምራል። ፕራይሱም ከጨመረ ረቨኒያችሁን ይጨምራል። ከቀነሱ ደግሞ ተቃራኒ ይቀንሳል ማለት ነው። ስለዚህ በዚህ አማካይነት ረቨኒያችሁ ዲፔንድ ይሆናል ማለት ነው። ረቨኒያችሁ ቼንጅ ሲያደርግ ደግሞ ኮስታችሁን በዛ ልክ ቼንጅ ያደርጋል ማለት ነው። ይለዋወጣል ማለት ነው። ስለዚህ ፈርስት ላይ ምንድናችሁ ማለት ነው? ኦብቪየስሊ ኮስት ይበልጣል ማለት ነው። ምክንያቱም በጣም ብዙ ወጪ ያለባችሁ ፕሮዳክት ለማምረት ማለት ነው። በዚህ ሰዓት ሎዝ ነው የምታገኙት። ከዛ ተመልሶ መሸጥ ሲጀምሩ ደግሞ ፕሮፊቴብል ትሆናላችሁ። ከዛ ተመልሶ ደግሞ ኮስት ራይዝ ይሆናል ማለት ነው። ስለዚህ ኮስታችሁ ምን ይሆናል ማለት ነው? እንደዚህ አይነት ሼፕ እያዘ ይሄዳል ማለት ነው። ቼንጅ እየሆነ ይመጣል። ሎዝ ታገኛላችሁ። እዚህ ጋር ፕሮፊቴብል ናችሁ፣ እዚህ ጋር ሎዝ። ዛት ሚንስ ቶታል ረቨኒው ከርቫችሁ ደግሞ ስትሬት ይሆናል ማለት ነው። ስትሬት ላይን ቢኮዝ በፕራይስ እና በኳንቲቲ ዲፔንድ ይሆናል። አውትፑት ሶልድ ስንት ነው የምትሸጡት የሚለው እዛ ላይ ዲፔንድ ይሆናል ማለት ነው። ኢንሾርት ረን ላይ ይችኛዋ ከርቭን ታሳያለች ማለት ነው። ስለዚህ እዚህ ጋር ምንድነው ሎዝ ነው። እስከ ኳንቲቲ ዋን ድረስ ሎስ ያጣችሁበት ነው። ፕሮዳክሽን እያመረታችሁ ነው፣ ግን ወጪ የበዛበት ነው። ከኳንቲቲ ዋን እስከ ኳንቲቲ ቱ ድረስ ደግሞ ምንድነው ፕሮፊት ነው። ይሄ ፕሮፊት ያገኛችሁበት ነው ማለት ነው። ስለዚህ የፕሮፊት ላይን ናት ማለት ነው። ፕሮፊት ላይን ተመልሶ ደግሞ ምን ይሆናል ማለት ነው? ኔጌቲቭ ይገባል እዚህ ጋር ደግሞ ሎስ የምታደርጉበት ነው። ተመልሶ እንደዚህ ሰርክል እየሰራ ይሄዳል ማለት ነው። ላይክ ቢዝነስ ሳይክልን ካስታወሳችሁ እንደ ቢዝነስ ሳይክል ቼንጅ እያደረገ ይመጣል ማለት ነው። ይህን ያሳያችኋል ማለት ነው። ካልኩሌቲንግ ፕሮፊት እንዴት ልትሰሩ ትችላላችሁ? ረቨኒው ማይነስ ኮስት እየሰራችሁ ትሄዳላችሁ ማለት ነው። ስለዚህ በዚህ ካልኩሌት ማድረግ እንችላለን። ማክሲመም ፕሮፊት ዊል ኦከርስ ዘ ኳንቲቲ ዊል ዘ ጋፕ ቶታል ረቨኒው ኦቨር ቶታል ኮስት
ስለዚህ ማክሲመም ፕሮፊት ለማግኘት በሁለቱም መካከል ዲፈረንስ ማግኘት ነው። በቶታል ረቨኒያችሁ እና በቶታል ኮስታችሁ መካከል ክፍተቶች ጋፖቹ ሃይ ከሆኑ ፕሮፊት ሃይ ይሆናል ማለት ነው። ለማግኘት ትችላላችሁ። ሆሪዞንታል አክሲስ ሾውስ ዘ ኳንቲ ፕሮዲውስ ዘ ቨርቲካል አክሲስ ሾው ዘ ሬቨኒው ኤንድ ቶታል ኮስት። ግራፉ ነው የሚያሳየው ሆሪዞንታል እና ቨርቲካሉ እነማን ናቸው የሚለውን ያሳያል ማለት ነው። ስለዚህ ይሄ ግራፍ ምን ይባላል ማለት ነው? ቶታል ረቨኒው ቶታል ኮስት አፕሮች ይባላል ማለት ነው። ቶታል ኮስት ቶታል ረቨኒው አፕሮች አኮርዲንግ ቱ ፐርፌክት ኮምፒቲሽን ማርኬት ላይ እንደዚህ አይነት ግራፍ ያሳያቸዋል ማለት ነው። ሴም ዲፋይን የምታደርጉበት ማለት ነው። የተለየ ነገር የለውም። ሁለቱ በአንድ ስትስሉት ረቨኒው እና ኮስታቸው አንድ ላይ ሲሆን ማለት ነው። አኮርዲንግ ቱ ማርጂናል ሲሆን ደግሞ ምን ይፈጠራል? ምን አይነት ከርቭ ነው የምናገኘው የሚለውን ነኝ። ማርጂናል ሚንስ ምን ማለት ነው? አዲሽናል ኦር ኤክስትራ ማለት ነው። ታውቃላችሁ ማርጂናል ሚንስ ማርጂናል ረቨኒው ስንል አዲሽናል ረቨኒው፣ ማርጂናል ኮስት ስንል ደግሞ አዲሽናል ኮስት ማለት ነው። ሶ ዛት አዲሽናል ረቨኒው which gained from selling one more unit የሆነ ዩኒት እየጨመራችሁ በሸጣችሁ ቁጥር የምታገኙት ገቢ ተጨማሪ ገቢ ማርጂናል ረቨኒው ይባላል። ኖቲስ also marginal revenue in perfectly competitive market does not change as the firms produce more output። ስለዚህ ማርጂናል ረቨኒው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ምን የለውም does not changes ምንም ለውጥ አያመጣም። ቢኮዝ ተመሳሳይ ስለሆነ ፕራይስ is equals to ዲማንድ እኩል ይሆናል ማርጂናል ረቨኒው ላይ ማለት ነው። አዲሽናል የሚባል ነገር የለም። አዲሽናል ማለት ተጨማሪ ገቢ ለማምጣት አይደለ? ተጨማሪ ገቢ ለማምጣት ደግሞ ተመሳሳይ ነው። እዚህ ጋር ምንም የምታመጡት ነገር የለም ማለት ነው። ስለዚህ ሊቀየር ምናልባት የሚችለው ማን ነው? ኮስታችሁ ነው። ኮስታችሁ ቼንጅ ሊሆን ይችላል ማለት ነው። ስለዚህ ማርጂናል ኮስት ማለት ነው ማለት ነው ቼንጅን ቶታል ኮስት ኦቨር ቼንጅን ኳንቲቲ። ስለዚህ ማርጂናል ኮስት አዲስ ነገር የለም ኳንቲቲ ኦቨር ቼንጅን ቶታል ኮስት ኦቨር ኳንቲቲ ማለት ነው። በዚህ ካልኩሌት ማድረግ ትችላላችሁ ማለት ነው። ይሄ ማርጂናል ኮስት ነው ማለት ነው። ስለዚህ አፕሮቹ ምን ይመስላል? ኦን ግራፍ ስንመለከት ማርጂናላችን ቼንጅ ስለማያደርግ ምን ይሆናል ማለት ነው? ሆሪዞንታል ይሆናል። ፐርፌክት ኮምፒቲሽን ላይ ነው ያለነው። ስለዚህ ኮስት ደግሞ ቅድም ብለናል ዩ ሼፕ ክሬት ያደርጋል። በተለይ ማርጂናል ዩ ሼፕ ነው ክሬት የሚያደርገው። ማርጂናል አቨሬጅ ቶታል ኮስት ቫሪያብል ኮስቶች ቼንጅ ያደርጋሉ። ዩ ሼፕ ክሬት እያደረግ ነው የሚሄዱት። ፈርስት ምን ይሆናሉ ማለት ነው? ዲክላይን ያደርጋሉ። መጀመሪያ ይወድቃሉ፣ ከዛ ተመልሶ ራይዝ ያደርጋሉ ማለት ነው። ፐርፌክት ኮምፒቲሽን ላይ የማርጂናል ኮስት እና የማርጂናል ረቨኒው ልዩነት ይሄ ነው ማለት። ስለዚህ በሁለት ቦታ ክሮስ ያደርገዋል። ማርጂናል ኮስት የማርጂናል ረቨኒው በሁለት ቦታ በኤ እና በቢ ቦታ ክሮስ ያደርገዋል። ዛት ሚንስ ሁለት ቦታ ኢኩሊብረም አለ ማለት ነው። ኤ ላይ እኩል ይሆናሉ፣ ቢም ላይ እኩል ይሆናሉ ማለት ነው። ስለዚህ ከኤ እስከ ቢ ድረስ ያለው ምንድነው? ፕሮፊቴብል ነው ማለት ነው። የፊርም ሉዝ አይደለም። ቢኮዝ ረቨኒው ከምን ይበልጣል ማለት ነው? ከኮስት ይበልጣል ማለት ነው። በተቃራኒው ደግሞ ከቢ በኋላ ያለውን እና ከኤ ወደዚህ ያለውን ደግሞ ምንድነው? ኮስት ይበልጣል። በዚህ ሰዓት ሎዝ ይገጥማል ማለት ነው። ፐርፌክት ኮምፒቲሽን ማርኬት ላይ ከአዲስ ምናልባት ከሌሎቹ ኮስቶች ለየት የሚያደርገው ምንድነው? ማርጂናል ብቻ ምን መሆኗ ነው? ሆሪዞንታል መሆኑ ማለት ነው። ቼንጅ የሚያደርግ ነገር ስለሌለ በዛ ነው ማለት ከሌሎቹ ሊለይ የሚችለው እንጂ የተለየ ነገር የለውም ማለት ነው። ግራፉን በደንብ ያብራራዋል እዚህ ጋር። ማርጂናል ረቨኒው ፐርፌክት ላይ ምንድነው ይላል? ሆሪዞንታል ነው። ስትሬት ላይ ነው። ምክንያቱም ኢኳል ቱ ፕራይስ ኦፍ ጉድስ ማርጂናል ከማጋ እኩል ነው፣ ፕራይስ ከፕራይሱ እኩል ነው ብለን አውርተናል ማለት ነው። ስለዚህ which determines by the market showing figure የትኛው ማርኬት ትንሽ የሚያደርገው ፐርፌክት ኮምፒቲሽን ማርኬትን ያሳየናል ማለት ነው። ማርጂናል ኮስት ደግሞ ኢኒሻሊ ምን ያደርጋል ማለት ነው? ዳውንዋርድ ስሎፒንግ ነው ያለው። መጀመሪያ ፌል ያደርጋል። ዳውንዋርድ ስሎፒንግ መጀመሪያ ፌል ያደርጋል፣ እየቀነሰ ይመጣል። ከዛ the region increase marginal return ማርጂናላችን እየጨመረ ሲሄድ ደግሞ low level of output upward sloping higher level of diminishing marginal kick ተመልሶ ምን ያደርጋል? ራይዝ ያደርጋል ማለት ነው። ራይዝ ያደርጋል። diminishing marginal
ኪክ በዚህ ውስጥ በጣም ፍጥነት የሆነ ዲሚኒሽ ያደርጋል። ፈርስት ይቀንሳል፣ ከዛ ተመልሶ ደግሞ ምን ያደርጋል? ራይዝ ያደርጋል ማለት ነው። ማርጂናል ከርቫችን በዚህ ያሳያል። ሶ ኢንሾርት ረን ላይ ኢንሾርት ረን ማርጂናል ረቨኒው ማርጂናል ኮስት አፕሮች ፈርስት ኮንዲሽን ኢኩሊብሪየም ፊርምስ ፈርስት ኮንዲሽን የአንድ ሰከንድ ኮንዲሽን አሏቸው። የመጀመሪያ ኮንዲሽናቸው ሁለቱ እኩል ማድረግ ነው። ሁለቱ እኩል ናቸው ማለት ማርጂናል ሬቬኒው ማርጂናል ኮስት ስትቀንሱት ወይ ደግሞ እኩል ይሆናል ዜሮ ብለን ነው የምንሰራው። ፈርስት ኮንዲሽን ማለት ማርጂናል ሬቬኒው ማይነስ ማርጂናል ኮስት እኩል ይሆናል ዜሮ ብለን ነው የምንነሳው። ይሄ ማለት ምን ማለት ነው? ማይነስ ነው ወደዛ ብታሻግሩት ማርጂናል ኮስት ማርጂናል ሬቬኒው እዚህ ኳልስቱ ማርጂናል ኮስት ይሆናል ማለት ነው። ሁለቱ ደግሞ እኩል የሚሆንበት ቦታ ኢኩሊብሪየም ፖይንት ይባላል። ያም ደግሞ ግራፍ ላይ ከተመለከቱት ኳንቲቲ ዋን ላይ እና ኳንቲቲ ፎር ላይ ነበር ማለት ነው። ዛት ሚንስ ኳንቲቲ ዋን ኤ ማለት ነው፣ ኳንቲቲ ፎር ደግሞ ቢ ማለት ነው። ቢ ላይ እና ኤ ላይ እኩል ነበሩ ሁለቱ ግራፎች ማለት ነው። ስለዚህ ኤ ኮንዲሽን ዋን ይባላል ማለት ነው። ኮንዲሽን ዋን ሁለቱ እኩል የሚሆንበት ቦታ ማለት ነው። ኮንዲሽን ቱ ዘ ሰከንድ ኮንዲሽን ደግሞ ኢኩሊብሪየም ሪኳየርስ ዘ ማርጂናል ኮስት ቢንግ ራይዚንግ ማርጂናል ኮስታችን ምን ያደርጋል? ራይዝ የሚያደርግበት ነው። ኢንትራክሽን ኦፍ ማርጂናል ሬቨኒው ቢ ላይ ያለው ማለት ነው። ዚስ ሚንስ ማርጂናል ኮስት መስት ከት ማርጂናል ሬቨኒው አት ቢ ሎው ዘ ስሎፕ ኦፍ ማርጂናል ኮስት መስት ቢ ስቲፐር ዛን ዘ ስሎፕ ኦፍ ማርጂናል ሬቨኒው ማለት ነው። ስለዚህ ከታርጎ ሲመለክ ሲሄድ ዛት ሚንስ ማርጂናል እንዲሄድ ይላል። እዚህኛው ፖይንት ላይ ከታርጎ ሲሄድ ስቲፐር ይሆናል ማለት ነው። በሁለቱ መካከል ያለው ዲፈረንስ ቼንጅ ስታደርጉት ስቲፐር ነው ማለት ነው። when the slope of marginal revenue is zero at the level of output the result is not q but quantity for which equilibrium point satisfy የሁለቱ ፖይንት ሳቲስፋይንግ ኮንዲሽን ቱን ሳቲስፋይ ሊያደርግ ይችላል ማለት ነው። ስለዚህ ሁለት ኮንዲሽኖች አሉ። ኮንዲሽን ዋን እና ኮንዲሽን ሁለት አለ። ኮንዲሽን ዋን ሁለቱ እኩል የሚሆንበት that means ማርጂናል ሬቨኒው ማይነስ ማርጂናል ኮስት ኢኳልስ ዜሮ ብላችሁ የምትሰሩበት ነው። ሁለቱ እኩል የሚሆንበት ቦታ ነው። ሶ ሳቲስፋይ ያደርጋሉ ማለት ነው። ኮንዲሽን ቱ ላይ ደግሞ የሚሄድበት ቦታ ማለት ነው። ማርጂናል ኮስታችን ክሮስ አድርጎ የሚሄድበት ዛት ሚንስ ማርጂናል ኮስት ግሬተር ዛን ማርጂናል ሬቨኒው የሚሆንበት ቦታ ኮንዲሽን ቱ ነው ማለት ነው። ሁለቱ እኩል ናቸው ብለን በኮንዲሽን ዋን ሰራን። ኮንዲሽን ቱ ላይ ደግሞ ማርጂናል ኮስት ከማርጂናል ሬቨኒው ይበልጣል ብለን ሰራን ማለት ነው። ኖት ዛት the marginal revenue received by perfectly competitive firm is equal to price. so that marginal ከማን ጋር እኩል ነው ማለት ነው? ከፕራይስ ጋር። that means profit maximization a rule for perfect competitive firms it can also be written as ተጋላጭ። ስለዚህ ኮንዲሽን ዋን ላይ ፕራይስ ከማን ጋር እኩል ይሆናል? ከማርጂናል ኮስት ጋር እኩል ይሆናል ማለት ነው። ምክንያቱም ማርጂናል ሬቨኒው ማይነስ ማርጂናል ኮስት ኢኳልስ ዜሮ ነው ያላችሁት። ስለዚህ ማርጂናል ሬቨኒው ደግሞ ከማን ጋር እኩል ነው? ከማርጂናል ኮስት። ስለዚህ ማርጂናል ሬቨኒው ደግሞ ከማን ጋር እኩል ነው? ከፕራይስ ጋር። ስለዚህ ማርጂናል ፕራይስ ከማን ጋር እኩል ይሆናል ማለት ነው? ከማርጂናል ኮስት ከፕራይስ ጋር እኩል ይሆናሉ ማለት ነው እዚህ ጋር። ስለዚህ ዲፔንድ የምንሆንባቸው ነገሮች አሉ። ዲፔንድ ኦን ሪሌሽንሺፕ ቢትዊን ፕራይስ ኤንድ አቨሬጅ ቶታል ኮስት። አቨሬጅ ቶታል ኮስት እና ፕራይስ ምንድን ነው ዲፔንድ የሚያደርጋቸው ማለት ሪሌሽንሺፓቸው ዲፔንድ የሚያደርጋቸው። ዘ ፈርስት ዋን ኢፍ ዘ ማርኬት ፕራይስ ሪሲቭድ ባይ ፐርፌክትሊ ኮምፒቲቲቭ ፊርም ሊድስ ቱ ፕሮዲውስ አት ኳንቲቲ ዌር ዘ ፕራይስ ግሬተር ዛን አቨሬጅ ኮስት ዘን ዊል ዊ ኤርን ፕሮፊት። ዛት ሚንስ ፕራይስ ከማ ይበልጣል ማለት ነው? ከኮስት ይበልጣል ማለት ነው። ፕራይስ ከኮስት ይበልጣል ማለት እናንተ የምትሸጡበት የእቃ ዋጋ ከበለጠላችሁ ከምታወጡት ወጪ እናንተ ምንድናችሁ ማለት ነው? ፕሮፊት ነው እርን የምታደርጉት ማለት ነው። ኢፍ ፕራይስ ሪሲቭድ ባይ ዘ ፊርም ካዝ ኢት ቱ ፕሮዲውስ ኳንቲቲ ፕራይስ ኢኳል አቨሬጅ ኮስት ፕራይስ ከአቨሬጅ ኮስታችሁ እኩል ከሆነ ዛት ሚንስ ሚኒመም ፖይንት ኦፍ አቨሬጅ ኮስት አርነስ ዜሮ ፕሮፊት ማለት ነው። ሁለቱ እኩል ከሆኑ ዜሮ ናቸው። ፕራይስ እኩል ይሆናል አቨሬጅ ኮስት ማለት ነው። ይህ ማለት ምን ማለት ነው? አቨሬጅ ኮስት
እኩል ይሆናል ማርጂናል ኮስት ከሆኑ ብለናል። ቅድም ምንድነው ብለናል? ሚኒመም ፖይንት ነው ኦር ማክሲመም ብለናል። ስለዚህ እዚህ ጋር ፕራይስ ከአቬሬጅ ኮስትም እኩል ይሆናል ማለት ነው። ምን ላይ? ፐርፌክትሊ ኮምፒቲቲቭ ማርኬት ላይ። ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፕራይስ ከአቬሬጅ ኮስት እኩል ናቸው ማለት አቬሬጅ ኮስት ሚኒመም ፖይንት ነው ማለት ነው። ሚኒመም ፖይንት ነው ማለት ፊርሙ ምንድን ነው? ዜሮ ፕሮፊት ነው ማለት ነው። ሁለቱ እኩል ናቸው ማለት ፕሮፊቱ ዜሮ ነው ማለት ነው። ሌላኛው ሶስተኛው if the firm received by the ladies to produce at a quantity where the price is less than average cost ፕራይስ ደግሞ ከዚህ ጋር ፕራይስ less than average cost ከሆነ ፕራይስ ከአቬሬጅ ኮስት ካነሰ ሎስ ነው። ፕራይስ እኩል ይሆናል አቬሬጅ ኮስት ከሆነ ዜሮ ነው። አንደኛው ደግሞ ፕራይስ ግሬተር ዛን አቬሬጅ ኮስት ከሆነ ፕሮፊት ነው ማለት ነው። ይሄ ነው በዚህ ዲፔንድ ይሆናል። ፕራይስ እና አቬሬጅ ምን አገናኛቸው ካለን ፕራይስ ከማን ጋር እኩል ነው? ከማርጂናል ጋር እኩል ነው። ፐርፌክት ኮምፒቲሽን ማርኬት ላይ ማለት ነው። ፐርፌክት ኮምፒቲሽን ማርኬት ላይ ሁለቱ እኩል ናቸው ብለን የተነሳ ነው። ሁለቱ እኩል ናቸው ማለት ደግሞ አቬሬጅ ኮስት እና ማርጂናል ኮስትን ማወዳደር ማለት ነው። ሁለቱ ስታወዳድሩ ደግሞ አቬሬጅ ኮስት እና ማርጂናል ኮስት ኮምፒት ስታደርጉ የፕራይስን ሰብስቲቱት እያደረገ ይሰራላችኋል። ይሄኛው ይሰጣችኋል ማለት ነው። ስለዚህ እዚህ ጋር አሁን ፕራይስ ቤዝድ የሚያደርገው የምትሸጡት የእቃ ዋጋ ነው። ስለዚህ ኮስት ደግሞ ወጪው ነው ማለት ነው። እዚህ ጋር ያሳያል በደንብ የሁለቱ ሪሌሽንሺፕ ማለት ነው። ስለዚህ ማርጂናል ኮስት እና ማርጂናል ረቨኒው አፕሮች የምንለው ፕራይስ ኢዝ አባቭ አቬሬጅ ኮስት ፕራይስ ከማ ሲበልጥ ማለት ነው። ፕራይስ ግሬተር ዛን አቬሬጅ ኮስት ሲሆን፣ ስለዚህ ፕራይስ ከአቬሬጅ ኮስት ሲበልጥ ማለት ምንድን ነው ብለናል? ፕሮፊት ነው ብለናል። ፕራይስ እኩል ይሆናል ከአቬሬጅ ኮስት ሲሆን ደግሞ ምን ብለናል? ዜሮ ብለናል። እኩል ይሆናል ዜሮ። ስለዚህ ምን ማለት ነው? ይሄ ፖይንት ማለት ነው። እዚህ ጋር ፖይንቱ ፕራይስ ማለት ምን ማለት ነው? አቬሬጅ ረቨኒው ማለት ነው። ፕራይስ እና አቬሬጅ ረቨኒው ተመሳሳይ ናቸው። ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፕራይስ ኢዝ ኢኳልስ ቱ ማርጂናል ፕራይስ ከማርጂናል እኩል ስለሆኑ ሁለቱ ተች የሚደራረጉበት ቦታ ዜሮ ነው ማለት ነው። ሁለቱ ፕሮፊታችን ዜሮ ነው፣ ኮስትም ዜሮ የሚሆንበት ነው ማለት ነው። በዚህ ጋር ደግሞ በተቃራኒ እዚህ ጋር ደግሞ ምንድን ነው? ፕራይስ ሌስ ዛን አቬሬጅ ኮስት ፕራይስ ሌስ ዛን አቬሬጅ ኮስት ማለት ሶስተኛው ወገን ነው። መጀመሪያ ምን አለ? ፕራይስ ከማን የሚበልጥበት አለ? ዛት ሚንስ ፕራይስ ግሬተር ዛን ከአቬሬጅ ኮስት ፕሮፊት የምንሆንበት ማለት ነው። እዚህ ጋር ፖይንት ደግሞ ምንድን ነው? ዜሮ የምንሆንበት ፕራይስ እኩል ይሆናል አቬሬጅ ኮስት። ከዚህኛው ፖይንት ደግሞ ወደዚህ ያለው ምንድን ነው? ፕራይስ ሌስ ዛን አቬሬጅ ኮስት። ስለዚህ ሎዝ የምናደርግበት የሶስቱ ልዩነት እዚህ ጋር ያሳያል ማለት ነው። ቤዝድ ግራፊካሊ መመልከት ትችላላችሁ። ኢትዝ አፕሮች ማለት ነው። አፕሮች ነው የሚያሳየው ሁለቱ አፕሮች። ግራፊካሊ በደንብ እዚህ ጋር በደንብ ያብራራል ማለት ነው። ማየት ትችሉታላችሁ እናንተ ከፈለጋችሁት ማለት ነው። መቼ ነው ሸት ዳውን ማድረግ ያለበት ይላል። እዚህ ጋር ፖይንት ጥያቄ አለ። ጥያቄው እዚህ ጋር በደንብ እንትን ይላችኋል ማለት ነው። አንድ ፊልም መቼ ነው ሸት ዳውን ማድረግ ያለበት? መቼ ዘግቶ መውጣት ያለበት? ሸት ዳውን ፖይንት ካን ሬዲዩስ ቫሪያብል ኮስት ቱ ዜሮ በት ኢን ሾርት ረን ዘ ፊልም ኦልሬዲ paid or for fixed costs. The film produce a quantity of zero, it will still make losses because it will be little pay for its fixed costs. So when the film expire losses, it must be the question should be continue produce, break up or shut down. መቼ ነው መዝጋት ያለበት ጥያቄ ጠይቃቸዋል። ለምሳሌ አንድ ፊልም ይላል እዚህ ጋር መቼ ነው መዝጋት ያለበት? ዜሮ ኮስት ከሆነ ሾርት ረን ላይ ኦልሬዲ ፔድ ፊክስድ ኮስት የሚከፍላቸው ፊክስድ ኮስት አሉ። ፕሮዲውስ የሚያደርገው ዜሮ ኳንቲቲ ነው፣ እያመረተ አይደለም። ኮስቱ ደግሞ ፊክስድ ነው፣ እያወጣ ነው፣ ሉዝ ነው እያደረገ ያለው። ይህ ፊልም ብሬክአፕ ማድረግ አለበት መቀጠል አለበት ወይስ መዝጋት አለበት የሚለውን ጥያቄ ነው የሚጠይቀው እየጠየቀ ያለው ማለት ነው። ኢፍ ዘ ፕራይስ ፌል ኢን ዞን ቢትዊን ሸት ዳውን ፖይንት ኤንድ ዜሮ ፕሮፊት ብሬኪንግ ፖይንት የምንለው
then firm makes losses but will continue to operate in short run ላይ መቀጠል አለበት since it converts the variable costaችን ኮንቨርት ማድረግ እንችላለን however its price fell below the price shutdown point then the firm will shut down immediately since it's not even covering the variable costs the interaction of average variable cost curve and marginal cost curve which show the price would lack enough to reveal cost variable is called shutdown point. That means ፊርሙ ሾርት ረን ላይ ፕሮፊቴብል ካልሆነ ዜሮ የሆነ ፕሮፊት እያገኘ ከሆነ ብሬኪንግ ፖይንት ከሆነ ሜኪንግ ሎዝ ከሆነ መዝጋት አለበት። የሚዘጋው ግን መቼ ነው ነው አሁን ጥያቄው። የሚዘጋው መቼ ነው? ቫሪያብል ኮስታችን ቼንጅ አድርገን አሁን ፕሮፊቴብል ካልሆነ ነው። አቬሬጅ ቫሪያብል ኮስት ሌስ ዛን ማርጂናል ኮስት ሚኒመም ፖይንት የምንለው ማለት ነው። ከዚህ በታች ከሆነ መዝጋት አለበት። አንድ ፊርም ሸትዳውን አድርጎ መውጣት አለበት ማለት ነው። ስለዚህ ሸትዳውን ማድረግ አለበት። እያመረተ ከሆነ ቫሪያብል ኮስቱ ቼንጅ አድርጎ ለውጥ ካላመጣ መዝጋት አለበት። ሸትዳውን ፖይንት የምንለው ማርጂናል ኮስታችን ከአቬሬጅ ቫሪያብል ኮስታችን ሚኒመም ፖይንት ላይ ከሆነ ዘግተን መውጣት አለብን ማለት ነው። ስለዚህ አቬሬጅ ቫሪያብል ኮስት እኩል ይሆናል ማርጂናል ኮስት ዛት ኢዝ ሚኒመም ፖይንት የምንለው ማለት ነው። ስለዚህ በዚህ ጋር ፖይንት እኩል ከሆኑ ፊርሙ ዘግቶ መውጣት አለበት ማለት ነው። ስለዚህ እንዴት መሆናቸው እናውቃለን ከተባለ አቬሬጅ ቫሪያብል ኮስት ማለት ነው ቫሪያብል ኮስት ኦቨር ኳንቲቲ ማለት ነው። ማርጂናል ኮስት ደግሞ ማለት ነው ቼንጅ ኢን ቶታል ኮስት ኦቨር ቼንጅ ኢን ኳንቲቲ ማለት ነው። ስለዚህ ካልኩሌት አድርገን መጨረሻ የመጣልን ውጤት ተመሳሳይ ከሆነ የፊርም ዘግቶ መውጣት አለበት ማለት ነው። ፊርሙ ዘግቶ መውጣት አለበት። ስለዚህ አባቭ ከሆነ ደግሞ ከአቬሬጅ ኮስት በላይ ከሆነ ደግሞ ፕሮፊቴብል ናቸው ማለት ነው። ፊርሙ መቀጠል አለበት ማለት ነው። ሾርት ረን ላይ ምን ይመስላል የሚለውን ሰፕላይ ደግሞ ሰፕላዮች አይተናል። ዲማንዶች አሉ፣ ሰፕላይ አለ። ሰፕላይ እስቲ ምን ይመስላል ሾርት ረን ላይ የሚለውን እንይ። ሾርት ረን ላይ ሰፕላይ ምን ይመስላል የሚለውን ያው ተመሳሳይ ነው። ስለዚህ ፊክስድ የሆነ ፋክተሮች ይኖራሉ፣ ቫሪያብል የሆኑ ፋክተሮችም ይኖራሉ። ስለዚህ ሾርት ረን ኢዝ ፔሪድ ነው፣ አንድ ፔሪድ ነው። ካን ቢ ቼንጅ ባይ ኦንሊ ዘ ቫሪያብል ፋክተርስ። ቼንጅ ማድረግ የምንችለው ቫሪያብል ነው። ዛት ሚንስ ሾርት ረን ላይ ስላላችሁ ሌላው ፊክስ ነው ማለት ነው። ቼንጅ ማድረግ አትችሉትም ማለት ነው። ስለዚህ ፕራይስ እና ኳንቲቲ ሰፕላይድ ሪሌሽንሺፕ የሚያሳየን ሰፕላይ ከርቭ ነው ማለት ነው። ሰፕላይ ከርቭ ለመስራት የግድ ሁለቱ ያስፈልጋቸዋል፣ ፕራይስ እና ኳንቲቲ ማለት ነው። ፕራይስ እና ኳንቲቲ ያስፈልጉናል ማለት ነው የሪሌሽንሺፓቸው ለመስራት። ኢን አዘር ወርድ ሰፕላይ ከርቭ ሾው ኳንቲቲ ሴለር ኢን ዊሊንግነስ ቱ ሴልስ ዲፍረንት ፕራይስ። ዛት ሚንስ አንድ አቅራቢ አለ፣ ለመሸጥ የሚፈልግበት ዋጋ አለ፣ በተለያየ ዲፍረንስ ዋጋ ይሸጣል። የያዘው እቃ አለ፣ የእነሱ ሪሌሽንሺፕ ነው የሚያሳየው ማለት ነው። ስለዚህ ሸትዳውን ያልነው ቅድም ራሱ ያወራ ነው። አንዱ ሸትዳውን ሊያደርግ የሚችለው ምንድነው? ቫሪያብል ኮስቱ ቼንጅ ሲያደርግበት አርጎ ራሱ ለውጥ ካላመጣ ዘግቶ ማውጣት አለበት ብለናል። ፊክስዱን አይደለም። ሸትዳውን ለማድረግ ፊክስድ አትጠቀሙ፣ አቬሬጅ ቫሪያብል ኮስት ነው የምንጠቀመው። ፊክስድ ኮስትማ ኮስት ነው እሱ። አቬሬጅ ቫሪያብል ኮስታችን ቼንጅ አድርገነው ለውጥ ካላመጣ መቀየር አለብን ማለት ነው። The firm will supply commodity price either greater than or equal to average variable cost. ስለዚህ ፊርሙ ኢኳል ቱ ወይም ከአቬሬጅ ቫሪያብል ኮስት መብለጥ አለበት፣ አለበለዚያ ግን ሸትዳውን የሚደረገው ቅድም ብለናል። ማርጂናል ኮስት እኩል ይሆናል ከአቬሬጅ ቫሪያብል ኮስት ከሆነ ሚኒመም ፖይንት ነው። ከዚህ በታች ራሱ ከሆነ ሌዛን ነው። አቬሬጅ ቫሪያብል ኮስት ሌዛን ሚኒመም ፖይንት ከዚህኛው በታች ከሆነ ከአቬሬጅ ቫሪያብል መዝጋት አለበት ብለናል ፊርሙ። ስለዚህ እኩል ሲሆኑ ወይም ደግሞ ከአቬሬጅ ኮስቶች መብለጥ አለበት፣ ኮንቲኒው ለማድረግ ፕሮዳክሽን ለማምረት መብለጥ አለበት ማለት ነው። ስለዚህ 2.9 ላይ ፊገር ተቀምጦልናል። ሰፕላይን በፕራይስ እና በኳንቲቲ መካከል ድሮ እንደምናደርግ ማለት ነው እንደምንስል ተቀምጦልናል። ስለዚህ ሪሌሽንሺፑ በግራፊካሊ ብናመለከተው በጣም አሪፍ ነው። ቢኮዝ እዚህ ከተጻፉት ቲዮሪዎቹ ሙሉ ግራፉ ላይ ስላሉ ማለት ነው። ስለዚህ ሰፕላይ ማለት ምን ማለት ነው? ለምሳሌ ኢንሾርት ረን ላይ እና ኢንጀነራል ሎንግ ረን ላይ ስንመለከት ሰፕላይ ከርቭ ኢንሾርት ረን ላይ ሾርት ረን ማርጂናል ኮስት፣ ሾርት ረን አቬሬጅ ኮስት፣ ሾርት ረን አቬሬጅ ቫሪያብል ኮስት። ስለዚህ
ሾርት ረን አቬሬጅ ቫሪያብል ኮስት ማለት ሚኒመም ፖይንት ይችኛዋ ከማርጂናል ኮስት ጋር ሎንግ ረኑ ጋር እኩል ከሆነ ከዚህኛው በታች ያሉት ሸትዳውን የምናደርግበት ነው። ከዚህኛው ፖይንት እስከዚህኛው ድረስ ደግሞ የሚበልጥበት ነው። ማይበልጣል ማለት ነው ከማርጂናል ቫሪያብል ኮስታችን ይበልጣል። አቬሬጅ ቫሪያብል ኮስታችን ፕሮፊት ነው። ፕሮፊት የምንሆንበት ቦታ ነው። ከዚህኛዋ እስከዚህ ድረስ ባለው ደግሞ ሎዝ እያደረግን የምንሄድበት፣ ሁለቱ ደግሞ እኩል የሚሆንበት አቬሬጅ ቫሪያብል ኮስት ዛት ሚንስ ሾርት ረን አለ እኩል ይሆናል። ሾርት ረን ማርጂናል ኮስት ጋር እኩል የሚሆንበት ቦታ ደግሞ ምንድን ነው? ዜሮ ፕሮፊት ያልነው ማለት ነው። ስለዚህ አቬሬጅ ቫሪያብል ኮስት ዛት ሚንስ ሾርት ረን ግሬተር ዛን ሾርት ረን ማርጂናል ኮስት ከዚህኛዋ ፖይንት ወደዚህ ማለት ነው ከሱ በላይ የሚሆንበት ቦታ ምንድን ነው ማለት ነው? ፕሮፊት ነው ማለት ነው። ስለዚህ ይሄ ፕሮፊት ያሳያል። ጀነራሊ ሰፕላይ ከርቫችን ምን ይሆናል ማለት ነው? አፕዋርድ ስሎፒንግ ይሆናል ማለት ነው። አፕዋርድ ስሎፒንግ ቢኮዝ ፕራይስ እየጨመረ ሲሄድ ጥሩ ምርትም እያመረትን እንመጣለን፣ አውትፑትም እየጨመረ እንሸጣለን ማለት ነው። ስለዚህ በሁለቱ መካከል እየጨመረ ይሄዳል ማለት ነው። ሰፕላያችን እየጨመረ ይሄዳል ማለት ነው። ሶ ሪሌሽንሺፑ ተመሳሳይ ኤክስፕረስን ያደርጋል ማለት ነው። ስለዚህ ፐርፌክት ኮምፒቲሽን ላይ ሾርት ረን ማርጂናል ኮስት ከርቭስ ፌርም አባቭ አቨሬጅ ቫሪያብል ኮስት ኮንቲኒዩስ ሰፕላይ ከርቭስ ኢንዱስትሪ። ስለዚህ አቨሬጅ ኮስታችን ከማርጂናል ኮስታችን በላይ ከሆነ ፊርሙ መቀጠል አለበት፣ ለማምረት ሸትዳውን ማድረግ አለበት የለበትም። ሾርት ረን ላይ አንዱ ፐርፌክት ኮምፒቲሽን ማርኬት ላይ የሚያሳየው ይሄ ነው። ሾርት ረን ሰፕላይ ከርቭስ ኮምፒቲቲቭ ኢንዱስትሪ ኤልዌይስ ስሎፕ አፕዋርድ። ያ ሰፕላይ ከርቫችን ኤልዌይስ ምንድን ነው? ስሎፕ አፕዋርድ ነው ሾርት ረን ላይ ማለት ነው። ማርጂናል ኮስት ከርቭስ ኢንዱስትሪ ፊርምስ ኤልዌይስ ስሎፕ አፕዋርድ። ሎንግ ረን ላይ ደግሞ ምን ይመስላል የሚለው እናያለን ማለት ነው። ስለዚህ ሾርት ረን ላይ በአጭሩ አንደርስታንድ የምታደርገው ምንድን ነው? ሰፕላይ ከርቫችን አፕዋርድ ስሎፕ ነው። ስለዚህ አንድ ፊርም መቼ ነው ሸትዳውን ማድረግ ያለበት የሚለውን ፖይንት መያዝ አለባችሁ። ፕሮፊቴብል ነው አይደለም ወይስ ዜሮ ነው እያጣን ነው የሚለውን ነገር በሁለቱ አንደርስታንድ ማድረግ እንችላለን ማለት ነው። ሎንግ ረን ላይ ምን ይመስላል የሚለውን ሎንግ ረን ፕሮዳክሽን ታውቃላችሁ። ሁላቸውም ኢንፑት ኦፍ ፕሮዳክሽን ምንድናቸው? ቫሪ ናቸው። ስለዚህ ፊክስድ የሚባል ነገር የለም። አኮርዲንግ ቱ ፐርፌክት ኮምፒቲሽን ላይ ፕሮዳክሽን ለማድረግ ኤልዌይስ ኢንትራንስ ኤግዚት ኦፍ ዘ ፊርምስ መግባትም መውጣት ትችላላችሁ። ስለዚህ ለመግባት ልመውጣቱ የሚያግዳችሁ ነገር የለም ማለት ነው። ሶ the most important variable determine long run equilibrium perfectly competitive market adjustment is the number of firm in the market. ነምበር ኦፍ ፊርም በጣም ቤዝ ያደርጋል ማለት ነው። ፐርፌክት ኮምፒቲቲቭ ማርኬት ላይ በጣም ቤዝ ነው ማለት ነው። in other words if the firm which are already in industry are make pure economic profit, then new firm will start to enter the market since the return industry larger than the return can be generated somewhere else. ያ አዲስ ፊርም በገባ ቁጥር የእናንተ ፕሮፊት እየቀነሰ ይመጣል ማለት ነው። ማቹ እየቀነሰ አዲስ ፊርም በገባ ቁጥር የእናንተ የምታገኙት ገቢ እየቀነሰ ይመጣል ማለት ነው። ስለዚህ እንደ ምንድን ነው ኢንተር ባደረገ ቁጥር መግባት ይችላል መውጣትም ይችላል። የላርጅ ነምበር ኦፍ ባየር እና ሴለር ነው ያለው። ስለዚህ እናንተ ጌት የምታደርጉት ሪተርኑ ወደ ሌላ እየሄደባችሁ ይመጣል ማለት ነው። በሌላ አባባል ደግሞ ኦን አዘር ሃንድ if the firm are making economy losses in a given industry in short run after making all necessary adjustments, if this loss cannot be eliminated in the long run. ስለዚህ ሾርት ረን ላይ ሜቢ ኢንዱስትሪዎች ኢኮኖሚ ሉዝ ሊያደርጉ ይችላሉ፣ አጀስት ሊያደርጉት ይችላሉ። ኢኮኖሚ ሉዝን ያደረጉት ነገርን አጀስት ማድረግ ትችላላችሁ። ሎንግ ረን ላይ ግን ኢሊሚኔት ለማድረግ በጣም አስቸጋሪ ነው ማለት ነው። ምክንያቱም ሾርት ረን ላይ ምን ቼንጅ ልታደርጉ ትችላላችሁ ማለት ነው። ሾርት ረን ላይ ቫሪያብል ኮስታችሁን ቼንጅ ልታደርጉ ትችላላችሁ። እዚህ ጋር ቼንጅ ብታደርጉ ሎንግ ተርም ስለሆነ ትንሽ አዛ ያደርግባችኋል ማለት ነው። then the firm will start to leave the market in the return industry under conditions small than can be earned less. ስለዚህ ኢንዱስትሪ ላይ ኮምፔት ታደርጋላችሁ ከሌሎቹ ትንሽ የገቢ የምታገኙ አይነት ነገር ከሆነ ዞሮ ዞሮ
አጀስትመንት ለማድረግ ፊርም ማድረግ አለበት የሚለውን አይዲያ ለመያዝ ነው እዚህ ጋር የሚያሳየው። ስለዚህ አጀስትመንት ለማድረግ ከሌሎች ነው ኮምፒት የምታደርጉት ካሉት ማርኬቶች ማለት ነው። አዲስ የሚገባ ማርኬት ሊኖር ይችላል። ላርጅ ነምበር ኦፍ ፊርሞች አሉ ከእናንተ እኩል የሚወዳደሩ። ስለዚህ ማርኬት ዊል ኮንቲኒው until then no more incentive for new firms to enter the market as well as existing firm leaves the market ለቆ የሚወጣ አለ የሚገባም አዲስ አለ። ስለዚህ እናንተ መቀጠል ነው ያለባችሁ። እስከ ምን የሚባለው ነገር ደግሞ እስከ ክሎዚንግ የሚባለው ወይ ሸትዳውን ፖይንት እስከምደርሱ that means አቨሬጅ ቫሪያብል ኮስት ከማሪጂናል ኮስት እኩል የሚሆንበት ሚኒመም ኦር ሌስ ዛን ማሪጂናል አቨሬጅ ቫሪያብል ኮስት የምንለው ቤትሎን ሎንግ ረን ነው። ሾርት ረን ተመሳሳይ አይዲያ ነው ያላቸው ማለት ነው። የሚያሳየው ይህንን ነው ማለት ነው። ስለዚህ አንድ ፊርም ፐርፌክትሊ ኮምፒቲቲቭ ማርኬት ላይ እስከምን ድረስ ይቆያል? በዚህኛው ፖይንት ኢን ሎንግ ረን ላይ ፐርፌክት ኮምፒቲሽን ማርኬት ፊርም ላርጅ ነምበር ኦፍ ባየር እና ሰላይ ስላሉ ላርጅ ነምበር ኦፍ ደግሞ ፊርሞች ጆይን ማድረግ ስለሚችሉ አዲስ ፊርም በገባ ቁጥር ነው እናንተ ደግሞ ሎስ እያደረጋችሁ ነው የምትሄዱት። እና በዛ ሞመንት ምን ማድረግ አለባችሁ? እስከ ምንድን ነው የምትቆዩት? እስከ መቼ ነው ላይቭ ደግሞ የምታደርጉት? መቼ ነው የምትወጡት? ከገበያ ኤግዚስት የምታደርጉት እስከ ምንድን ነው የሚለውን አዲስ ፊርም እስከሚገባ ኤግዚስት ታደርጋላችሁ። ቢያንስ የሆነ ነገር ገቢ ታገኛላችሁ። ካልሆነ ግን ትወጣላችሁ ማለት ነው። ስለዚህ አንድ ፊርም አቺቭ ኢኩሊብሪየም የሚያደርገው አጀስት ለማድረግ አውትፑቱ ሚኒመም ፖይንት ኦፍ ሎንግ ረን አቨሬጅ ኮስት ነው። እስከ ሚኒመም ፖይንት ኦፍ አቨሬጅ ኮስታችሁ ድረስ ትሰራላችሁ ማለት ነው ሎንግ ረን ላይ። ሎንግ ረን ላይ ፊርሞች እስከ ምንድን ነው መቆየት ያለባቸው ፊርም ውስጥ የሚለውን እስከ ሚኒመም ፖይንት ኦፍ ሎንግ ረን አቨሬጅ ኮስት ድረስ ነው። ዛት ሚንስ the curve is tangent the market price define ዲማንድ ከርቭ እስከ ዲማንድ ከርቭ ታንጀንት እስከሚያደርገው ማለት ነው። ማነው ታንጀንት የሚያደርገው? አቬሬጅ ኮስታችን። ሎንግ ረን አቬሬጅ ኮስት የምንለው ተች አድርጎት እስከሚሄድበት ታንጀንቱ ድረስ። በዛ ሞመንት ግን የተለያየ ፕሮፊት ልታገኙ ትችላላችሁ። አንዳንዴ ኖርማል ፕሮፊት ታገኛላችሁ፣ አንዳንዴ ደግሞ ሱፐር ኖርማል ፕሮፊት ታገኛላችሁ። በጣም ወጣ ያለ ፕሮፊቶች ይገኛሉ። አንዳንዶች ደግሞ ኖርማል የምንላቸው እኩል የምንሆንበት ማለት ነው። ሾርት ረን ላይ ሊገኝ ይችላል። ይሄ አትራክቲቭ ኒው ፊርምስ አዲስ ፊርሞች ወደ ገበያ እንዲገቡ የሚያደርገን ነገር፣ ይሄ ደግሞ አንዱ ፕሮፊት ነው ማለት ነው። እናንተ ስታተርፉ ሌሎች ውጭ ላይ ያሉ ፊርሞች፣ ስራ ያልጀመሩ ፊርሞች ፕሮፊቴብል ስትሆኑ፣ ኖርማሊ ሱፐር ኖርማሊ ፕሮፊቴብል ስትሆኑ ሌሎች ፊርሞች ወደ እናንተ የመግባትና ከእናንተ ጋር የመወዳደር እድል ይኖራቸዋል ማለት ነው። ኢቨንቹዋሊ ኢት ሊድስ ቱ ፌልስ ዘ ፕራይስ ኦፍ ጉድስ ኤንድ ኢንክሪዝ ዘ ፕራይስ ኦፍ ፋክተር ኢንዱስትሪ ኤክስፓንድስ ዘ ቼንጅ ኮንቲኒው አንተል ሎንግ ረን አቨሬጅ ኮስት ከርቭ ኢዝ ታንጀንት ቱ ዲማንድ ከርቭ። ስለዚህ ሎንግ ረን አቨሬጅ ኮስታችን እስከ ዲማንድ ከርቫችን ታንጀንት እስከሚያደርግበት ድረስ መቀጠል አለባችሁ ማለት ነው። ፕሮፊቴብል ሆናችሁ ሎስ እስከምታደርጉበት ድረስ መቀጠል አለባችሁ ማለት ነው። በሌላ አባባል ደግሞ ፊርም ሜክ ሎዝስ ኢን ሾርት ረን ሌቭስ ኢንዱስትሪ ኢን ዘ ሎንግ ረን። ምንድን ነው ሾርት ረን ላይ ከሎንግ ረን ትንሽዬ ምንድን ነው ማውጣት ብቻ ነው የሚጠበቅበት። ሎስ እንትን ሲገጥሙ ኪሳራ ሲገጥሙ ይወጣል ማለት ነው። ኢን ዘ ሪዛልት ራይሲንግ ፕራይስ ኤንድ ድሮፒንግ ዘ ኮስት ኢንዱስትሪ ዘ ኮንትራክት ዚስ ቼንጅ ኮንቲኒው አንቲል ሪሜኒንግ ፍሮም ፊርምስ ኢንዱስትሪ ከቨር ዘ ቶታል ኮስት ኤንድ ሜክ ኖርማል ፕሮፊት። ስለዚህ እስከ መቼ ነው መቀጠል ያለበት? አንድ ፊርም ኦር ኢንዱስትሪ ሾርት ረን ላይ ሊቭስ ኢን ዘ ኢንዱስትሪ ኢን ዘ ሎንግ ረን። ኢንዱስትሪ ሾርት ረን ላይ ማየን፣ ሎንግ ረን ላይ ማየን። እስከ መቼ ነው ፊርሙ መቀመጥ ያለበት? ሉስ ሲያደርግ ኪሳራ ሲገጥማችሁ መቼ ነው መውጣት ያለባችሁ የሚለውን አይተናል። ስለዚህ አንድ ፊርም መውጣት ያለበት ማርጂናል ኮስቱ ግሬተር ዛን ከሚኒመም ፖይንት ኦፍ ሎንግ ረን አቬሬጅ ቫሪያብል ኮስት ነው ብለናል ሾርት ረን ላይ። እዚህ ላይ ግን መውጣት ያለበት መቼ ነው ማለት ነው? እስከ ሎንግ ረን አቬሬጅ ኮስት ሚኒመም ፖይንት ድረስ መቀጠል አለበት ብለናል ማለት ነው። ይህ ግራፍ ያሳያል ከኢንዱስትሪ እና የፊርም ፕሮፊቴብል ሲሆኑ ሎንግ ረን እና ሾርት ረን ዲፈረንስ ማየት ይቻላል እዚህ ጋር ማለት ነው። ስለዚህ ሾርት ረን ላይ እነዚህ ፖይንቶችን መመልከት እንችላለን።
እስከዚህ ድረስ ያሉት የሾርት ረኖች ናቸው። ስለዚህ አንድ ፊርም መቼ ነው መውጣት ያለበት፣ እስከ መቼ ነው ፊርም መቀጠል ያለበትን አይተናል። ስለዚህ መቼ ነው መውጣት ያለበት የሚለው ፖይንት ለማየት ሾርት ረን ማሪጂናል ኮስት እኩል ይሆናል ሾርት ረን አቬሬጅ ኮስት እስከዚህ ፖይንት ድረስ ይቀጥላል ማለት። ከዛ በኋላ ግን ሸትዳውን አድርጎ ይወጣል ማለት ነው። አቬሬጅ ሎንግረን ላይ ምንድን ነው የሚመስለው? ሎንግረን አቬሬጅ ኮስት ላይ ሎንግረን ማሪጂናል ኮስት ከሎንግረን አቬሬጅ ኮስት እኩል የሚሆንበት ቦታ ከዛ የሚያንሰው ቦታ ላይ ሺፍት አድርጎ ይወጣል ማለት ነው። ክሎዝ ያደርጋል ማለት ነው። ስለዚህ ከዚህኛው ፖይንት ወደዚህ ሸትዳውን የሚያደርግበት ቦታ ነው ማለት ነው። ሸትዳውን የሚያደርግበት ፖይንት ነው ማለት ነው። ስለዚህ ሾርት ረን ላይ ሾርት ረን ማሪጂናል ኮስት ከአቬሬጅ ኮስት ሚኒመም ፖይንት ኦፍ ማሪጂናል ኮስት፣ ሎንግ ረን ላይ ሎንግ ረን አቬሬጅ ኮስት ከማሪጂናል ኮስት ላይ እኩል የሚሆንበት ቦታ፣ ከዛ በታች ከሆነ ሚኒመም ፖይንቶች ናቸው እነዚህ። ከዛ በታች ከሆኑ ሸትዳውን ማድረግ አለበት ማለት ነው። ከዛ በላይ ከሆነ ግን መቀጠል አለበት። ፕራይስ ግሬተር ዛን ከማሪጂናል ኮስት ከሆነ ይቀጥል፣ ፕሮፊቴብል ነው። ፕራይስ ከማሪጂናል ኮስት እኩል ከሆነ ዜሮ ነው። ዜሮ ማንስ ኖ ጌት ፕሮፊት ኤንድ ኖት ሎዝ፣ ሎዝም የለበትም እንትንም የለበትም ማለት ነው። ፕሮፊትም የለውም ማለት ነው። ይህን ያሳያል። ኢንዱስትሪ ሲሆን ደግሞ ይሄ ግራፍን ያሳያል። ያው ኢንዱስትሪ ሰሜሽን ኦፍ የፊርሞች ስብስብ ነው ኢንዱስትሪ የምንለው። ይሄ ዲማንዳችን ነው፣ ይሄ ደግሞ ሰፕላያችን ነው ማለት ነው። እነዚህ የተጻፉት ነገሮች ከላይ ሙሉ ያወራናቸው ነገሮችን የያዘ ፖይንት ነው እና ማየት ትችላላችሁ ደግማችሁ ከፈለጋችሁ ማለት ነው። ካልገባችሁ በቀጥታ ያስረዳል። ሁለቱ ሾርት ረን እና ሎንግ ረን ላይ እስከ መቼ ነው ፊርሙ ኤክሰስ ፕሮፊት የሚያገኘው መቼ ነው፣ ዜሮ ፕሮፊት የሚሆነው መቼ ነው፣ ሎዝ የሚገጥመው መቼ ነው የሚለውን በሾርት ረን በሎንግ ረን እና አንድ ፊርም ዘግቶ መውጣት ያለበት መቼ ነው የሚለውን በአጭሩ ያስቀምጣል ማለት ነው። ኮንዲሽን ኦፍ ሎንግ ረን ኢኩሊብሪየም ፊርም ምን ይፈጠራል? ሎንግ ረን እና ሾርት ረን ላይ ፊርሞች ምን አይነት ኮንዲሽን አፕላይ ሊያደርጉ ይችላሉ? ሾርት ረን ላይ ቅድም አውርተናል። ሁለት አይነት ኮንዲሽኖች አሉ። ፈርስት ኮንዲሽን ሁለቱ እኩል ሊሆኑ ይችላሉ። ማሪጂናል ረቨን እና ማሪጂናል ኮስታችሁ ዜሮ ናቸው ብለን ልንስ እንችላለን። ሁለተኛ እንትናችን ደግሞ ሎንግ ረን ላይ ፊርሞች ምን አይነት ኮንዲሽኖች አፕላይ ሊያደርጉ ይችላሉ? ዊ አቺቭ ኢን ሎንግ ረን ኢኩሊብሪየም ዘ ማሪጂናል ኮስት መስት ቢ ኢኳል ቱ ዘ ፕራይስ ኤንድ ሎንግ ረን አቨሬጅ ኮስት፣ ሁለቱ እኩል ሊሆኑብን ይችላሉ ማለት ነው። ስለዚህ ኢኩሊብሪየም ነው ማለት ናቸው። ሁለቱ እኩል ናቸው ማለት ወይ ኢኩሊብሪየም ናቸው ማለት ሎንግ ረን ማሪጂናል ኮስት ከሎንግ ረን አቨሬጅ ኮስት እኩል ነው። ሎንግ ረን አቨሬጅ ኮስት ደግሞ ከፕራይስ ጋር እኩል ነው። ቢኮዝ ያለነው ምን ላይ ነው? ፐርፌክት ኮምፒቲቲቭ ማርኬት ላይ ነው። ፐርፌክት ኮምፒቲሽን ማርኬት ላይ ስለሆነ ሎንግ ረን ማሪጂናል ኮስት ከሎንግ ረን አቨሬጅ ኮስት ጋር እኩል ነው። ሎንግ ረን አቨሬጅ ኮስት ደግሞ ከፕራይስ ጋር እኩል ነው ማለት ነው። ከሁለቱ ጋር እኩል ነው። ዘ ፊርም አጀስት ዘ ሳይዝስ ኦፍ ዘ ፕላንት ፕሮዲውስ ሌቭልስ ኦፍ አውትፑት ዊች ሎንግ ረን አቨሬጅ ኮስት ኢዝ ሚኒመም። እስከ ሚኒመም አቬሬጅ ኮስት ሎንግ ረን አቬሬጅ ኮስት ድረስ ፊርሙ ማምረት አለበት፣ ፕሮዳክሽን ማምረት አለበት። ኢንጀነራል እስካሁን ያየናቸው ሾርት ረን እና ሎንግ ረን ላይ በአጭሩ እዚህ ጋር ተቀምጧል። እዚህ የምታያቸው ፊርሞች እስከ መቼ ማምረት አለባቸው? ሎንግ ረን ኤንድ ሾርት ረን። ሾርት ረን ላይ ሾርት ረን ማሪጂናል ኮስት ከሎንግ ረን ማሪጂናል ኮስት እኩል ነው። ሾርት ረን አቬሬጅ ኮስት ከሎንግ ረን አቬሬጅ ኮስት እኩል ነው። እነዚህ ደግሞ ከፕራይስ ጋር እኩል ናቸው። ፕራይስ ደግሞ ከማኩል ነው ከማሪጂናል ረቨኒ። ፐርፌክሽን ኮምፒቴቲቭ ማርኬት ላይ ብቻ ነው ይሄ የሚሰራው ማለት ነው። ከዛ ውጭ አይሰራም። ስለዚህ ነው ፐርፌክት ኮምፒቴቲቭ ማርኬት ላይ ፕራይስ ከማሪጂናል ረቨኒ እኩል ነው። ፕራይስ ከማሪጂናል ረቨኒ እኩል ከሆነ ደግሞ ፕራይስ ከአቬሬጅ ኮስት ጋር እኩል ነው ብለናል። ከአቬሬጅ ኮስት ጋር እኩል ከሆነ ደግሞ ከሌሎችን ኮስቶች እኩል ይሆናል ማለት ነው። ማድረግ ያለባቸው ነገሮች ምንድን ናቸው የሚለውን እኔና እንጨርስ። በፈርስት ፐርፌክት ኮምፒቴቲቭ ማርኬት ላይ ታውቃላችሁ። ፐርፌክት ኮምፒቴቲቭ ማርኬት ማለት ምን ማለት ነው የሚባለው ካራክተሮች ሁሉንም ረመንበር ማድረግ ነው የሚጠበቅባቸው። ክሬቲቭ ተምራችኋል። ስለሱ ሀሳብ አናወራም።
ስለዚህ እዚህ ላይ ግን አዲስ ነገር ተጨመረ የሚባለው ሎንግ ረን እና ሾርት ረን ምንድን ናቸው? ሎንግ ረን እና ሾርት ረን ታውቃላችሁ፣ ግን ከማርኬቱ ጋር ምን አይነት ግንኙነት አላቸው? ሾርት ረን እና ሎንግ ረን ማርኬት ስትራክቸር ላይ ምን አይነት ዲፋይን ያደርጋሉ የሚለውን ፖይንት መያዝ አለባችሁ። ሌላኛው ፊርሞች እስከ መቼ ነው ማምረት ያለባቸው? ሾርት ረን እና ሎንግ ረን ብለን መያዝ አለብን። ሁለት ፖይንቶች። ሾርት ረን ላይ ፊርሙ ማምረት የሚችለው ሾርት ረን ማርጂናል ኮስት እኩል ይሆናል ከሾርት ረን እኩል ይሆናል ሾርት ረን አቬሬጅ ኮስት ድረስ ነው። ሁለቱ እኩል ሲሆኑ እስከዚህ ነው ማምረት የሚችለው። ከዛ በታች ከሆነ ግን ሚኒመም ፖይንት ነው ይሄ ያየ ነው። ከዛ በታች ከሆነ ግን ፊርሙ መዝጋት አለበት። ሾርት ረን ማርጂናል ኮስት እኩል ይሆናል ከአቬሬጅ ኮስት ድረስ፣ እስከዛ ድረስ ማምረት ይችላል። ከዛ በታች ከሆነ ግን ማምረት አይችልም፣ ዘግቶ ሸትዳውን ማድረግ አለበት። ሎንግ ረን ላይ እስከ መቼ ነው ማምረት ያለበት? ማርጂናል ኮስት ሎንግ ረን ማርጂናል ኮስት እኩል ይሆናል ሎንግ ረን አቬሬጅ ኮስት፣ እስከዚህ ድረስ ማምረት አለበት። ከዛ በኋላ ግን መዝጋት አለበት። ሚኒመም ፖይንት፣ ከዛ በታች እየቀነሰ መጣ መዝጋት አለበት። እነዚህ ፖይንቶችን መያዝ አለባችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልን፣ እንመልስላችኋለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ። ለሁሉም ሼር ማድረጋችሁ እንዳትረሱ። ባይ